سفر يلش عرات كيلو من يوتش مقلة عراتش مقلة كورسش مدر وترباتي نورو تشكمش قبانر مرتا بيرو عجيس متشي هي واشش مكلي قبتش قرات نشالش تتري 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 شاي دراتش مقلة كورسش وتر وتر باترو تشكمش قبانر مرتا برو عديس متشي اي واششي مكلي قبتش قراتنا شعملش تتري 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 ሂሪጎ የሚዲያው ድሮን ገብተናል። ሼር እያደረግን ቆየን፣ ላይክ እያደረግን ቆየን። እንዴት አደራችሁ? እዚህ ጋር ዛሬ እንግዲህ ዮቦ በንቲን እንግዲህ ኦፍኮርስ እናውቃለን፣ በሁሉም አቅጣጫችን ላይ ያለውን ችግር እናውቃለን። ግን ሀገር ባለውለታዋን ማስታወስ ስላለባት ዮቦ በንቲን ማስታወስ ስላለብን ምናልባት ዛሬ ከመጨረሻ ፋይናል ከምናደርገው ውጪ ብዙዎቻችሁ አካውንቱ ፒን ይደረግልን እባክህ ዳዊት፣ ምንድነው እሱ ስትገባ ፒን አታደርግም አካውንቱን፣ ምንድነው የምናደርገው? እየደወልን በግል ካንተ ጋር የምንወስደው ስልክ እምቢ ካለን ደግሞ እናጣለን እና እባክህን ብላችሁ ስላላችሁኝ ዛሬ ዮቦ በንቲን አካውንት እዚህ ፒን አድርጌላችኋለሁ። ዛሬም ሁለት ሰዎች እንደዚሁ አስገብታችሁ ያስገባችሁትን ስሊፕ ልካችሁልኛል። አንዳንዶቻችሁ ስማችሁ እንዳይጠቀስ የምትፈልጉ ብዙ ጊዜ ሴክሬት አደርገዋለሁ። ግን ፋይናሊ መጨረሻ ላይ ያው ኮሚቴዎቹ ይነገር ባሉ ሰዓት ላይ የተሰበሰበውንም ገንዘብ የሰበሰቡትንም ሰዎች የተሳተፉትን ጭምር መንገራችን አይቀርም። ስለዚህ አሁንም ሁላችሁም እዚህ ጋር ያላችሁ የአሻራው የድሉ ተጠቃሚ ያልነበራችሁ አሻራችሁን እንድታስቀምጡ ይኸው እዚህ ጋር አድርጌያለሁ። ከሱ ውጭ ደግሞ እዚሁ ጋር እንደገባችሁ እንድትሰበሰባችሁ ሁላችሁም ያቅማችሁን እኔ ይሄን ያክል የምትሉን ቃል ብታስገቡልን ደግሞ የበለጠ ለኛ ይጠቅመናል። እዚህ ጋር መጻፍ ትችላላችሁ። እኔ በግሌ ያክል በግሌ መቼም ትችላላችሁ። የግድ ዛሬ አለ እኔ ይሄን ያክል የሚለውን ነገር አሁን እዚህ ጋር ጻፉልኝ። ስለሚያስፈልግ ነው፣ ለኛ ለዳታ ያስፈልገናል እና እሱ ላይ ሁላችሁም ተባበሩ። ፒን ይኸውና እዚህ ጋር አድርጌላችኋለሁ። አካውንቱ ነበሩ። እኛ ለየት የሚያደርገው ምንድን ነው? አሁን ብዙ ጊዜ ሰዎች ገንዘብ እየሰበሰቡ እየለቀሙ ነው ህዝቡን የሚዘርፉት ያሉት።
እኛ ደግሞ ለምንድን ነው በበር መግባት ሲቻል በመስኮት ለምንድን ነው የምትሰበስቡልን አካውንት? እኔ መርዳት ከፈለጋችሁ ነው ያለው አይደለም። አዎ በእኔ አካውንት ለማታስገቡ ሰው ገንዘብ ይሰበስባል፣ ራሱ ነው የሚበላው ወይ ደግሞ 30% እንደሚባለው ይበላል። አሁን ያ ነገር ነው የሚቀረው። እሱን እናስቀራለን። ጎፈንድሚ ያስቀርታል ታውቃላችሁ አይደለም። አሁን ደግሞ ማንም ሰው መርዳት ለሚፈልገው ሰው ለሚረዳው ሰው እንጂ ለሱ ልከን ገንዘብ አንሰጥም። ማንም ይሄ በህግ ጭምር መቆም ያለበት በህግ። መስጊድ ትረዳለህ? አዎ ለመስጊዱ አካውንት ገንዘብ ትልካለህ። ፔሪድ። ቀጥታ ለመስጊዱ የምትልከው። ግለሰብ ትረዳለህ? አዎ ለግለሰቡ አካውንት በግለሰቡ አካውንት አስገባለህ። ፔሪድ። ቸርች ትረዳለህ? አዎ ለቸርቹ አካውንት ነው የምታስገባው። በአንተ ስም ገንዘብ ሰብስበህ ለቸርቹ አሰጥም። ፔሪድ። ይህንን በመንግስት ደረጃ ራሱ ተናግረናል። አሁን መንግስት የሚወስደው እርምጃ ይሄ ነው። እስካሁን ድረስ እየተደረገ ያለው ምንድን ነው? በተቋም ስም በራስ ስም ሰብስቦ ለተቋም አስገባለሁ ተብሎ 70% ወስዶ 20% እንኳን የማይሰጡ ሰዎችን እየተዋጋን ነው ያለው። ለምሳሌ እኛ መሆን እንችላለን። ለምሳሌ እኔ ለአፋር ከመቶ ምናምን ሚሊዮን ብር በላይ ሰብስበናል። በአፋር ስንሰበስብ ግን እኛ ጋር አይደለም፣ አፋር ክልል ፕሬዚዳንት አወል በከፈቱት አካውንት ነው ሰው ገንዘብ ያስገባው። ፔሪድ። እዛ ነው የሚገባው። እኔ ጋር ሰብስባችሁ ከኔ ጋር ወደ አፋር ለምንድን ነው? ማነኝ እኔ? ይሄ ነው። ለመከላከያው በጥቅምት 24 ጦርነት ገንዘብ ረድተናል። ብዙ 100 ሚሊዮን ብር ነው የረዳ ነው። ጠቅላይ ሚኒስትር ዶክተር አብይ በከፈተልን አካውንት ነው ያስገባ ነው። ማንም ወደ ጎህ ወይ ደግሞ ወደ ጎርዳይት ያስገባ የለም። ብዙ የዚያን ተመሳሳይ ስራዎችን ስንሰራ ኖረናል። ሰዎች አሁን ከብዙ ሰዎች ጋር የምጣላው ምን አገባህ አንተ? እኛ ሰብስበና ለምን ሰብስባ ትገባለህ? ለምን? ይሄን ሌብነት ነው የምንዋጋው አይደለም። ቀጣዩ ሌብነት ይሄን ሌብነት ነው የምንዋጋው። ኦቦመንቲ ይሄንን ያደረገው ኦቦመንቲ የራሱ አካውንት ነው። ይሄው እዚህ ጋር የምታዩት በእኔ በኩል የሚገባ የለም፣ በአብርሃም በኩል የሚገባ የለም። በቃ በራሱ በኩል ነው የሚገባው። እያንዳንዱ የገባው ዝርዝር በዛ አካውንት ውስጥ እሱ ጋር ይደርሰዋል። ለማመስገንም ለመውቀስም በእኔ በኩልም ታስገባለህ። አሁን ብዙ ሰዎች ወደ አንተ ላክና ይሉ አትልኩም፣ ወደ እኔ ጋር ማናችሁም ወደ እኔ አትልኩም። ሰውየው አለ፣ ወደ ሰውየው አካውንቱ አለ፣ ወደ አካውንቱ ትልካላችሁ። በግል ሌላ መንገድ ካላችሁ ሰውየውን ሰጣችኋለሁ፣ በመንቲ ጋር ትደውላላችሁ። መንገድ ካለ መንገድ ትልካላችሁ። ይሄን ሌብነት የምንዋጋው ተዋክተን ውጤታማ ሆነናል። ተዋክተን እኮ ብዙ ጎፈንድሚ ያዘጋል፣ ብዙ ሌቦችን ይዘናል። ስለዚህ አሁንም ይሄውና እዚህ ጋር በመንቲ የቤተልሔም በቀለ ፉፋ የልጁ አካውንት ነው። እዚህ ጋር እሱ አለ። ከፈለጋችሁ ደግሞ ቁጥሩም እዚህ ያስቀምጥላችኋለሁ፣ መደወል ትችላላችሁ። በሱ በኩል ካልሆነ በአብርሃም በኩል ገንዘብ ላስገባ፣ በኮርዳይት በኩል ገንዘብ ላስገባ። ይሄ ሌብነት መንገድ ነው። ይሄን እየተዋጋን ያለ ነው። ብዙን አስቁመናል። ማንም አሁን አንገቱን የተዘጋው በተለይ ዲያስፖራ በቃ እትብታቸው የተቀበረው ይሄን ስራ ስለሰራ ነው። አሁን ጠምደው የያዙን ነገር ምን አገባህ አንተ እንደዚህ አይሆንም። ይበላል። ሌቦች ነው። አሁን ተመልከቱ። ራሱ የዲሲው ምንድን ነው ሞባላይዜሽን ተብሎ ወጣቱን እንቀስቅስ ተብሎ የተባለው እንደ ድሮ የብርቄ ሬዲዮ ፈልጌ ያገኘው ናታንያ የለውም እኮ እያጠፉት እኮ ነው። እዚህ አሁን እኮ ስንት ሽተዋል መሰላችሁ? ለነገሩ በዛኛው እንትን ላይ ማአት ሰው ነው ያለው። እዛኛው ላይ አሁን 10,000 12,000 ሰው ገብቷል። እዚህም ራሱ ማአት ሰው ወደ 800 አሁን እዚህ ጋር የሚያሳያችሁ ቁጥር አለ። ዋናው ፊገር ሌላ ነው። ሀከሮቹ ናቸው የሚያጠፏቸው ያሉት ናታኔት ሁላችሁም ነው። ስለዚህ ችግር የለውም። እኛ ዞሮ ሼር አድርገን ገብተናል። አሁን ሚሊየንስ ጋር ሼር አድርጌ ነው የገባው። ሚሊየንሶች የተከታተሉ ቁጭ ብለው የተከታተሉ። ለዚህ ነው ተደራሽነቱ እየሰፋ ሄደው በዚህ ምክንያት ነው እንጂ ሀከሮች ጉዳይ አለ። ስለዚህ አሁን ለምሳሌ ተመልከቱ። የሄዶናይ ፕሮግራም ዲሲ ላይ 2,000 ሰው እስከ 3,000 ሰው የሚይዝ አዳራሽ ሿሿ የህዋት ስላዘጋጀው ዝግጅቱን ችግር የለብኝም እኔ። ህዋትና ሮያል ፋሚሊዎች ናቸው ያዘጋጁ ዝግጅቱን። ዞሮ ማንም ያዘጋጀው ችግር 2,000 ሰው የዲሰብስቦ ትኬቱ ተሸጦ አለቀ። አዳራሹ እንትን ነው ኪራዩ ታውቃላችሁ? ሰምታችሁ አሰሱ? አዳራሹ ብቻ $15,000 ነው የተከራየው። ከአዳራሹ ውስጥ ተከራይ ሳውንድ ሲስተም አለ፣ የሙዚቃ አለ፣ የምናምን አለ፣ ሜካፐር ምናምን ብዙ ነገሮች አሉ። እዛ ጋር ቢያንስ ኤክስትራ 10,000 ወጥቷል። በቃ ኤክስትራ ነው። ወደ 30 ምናምን ሺህ ብር ወጥቶበታል። ስንት ብር ተሰበሰበ? 120 ሰው በ100 አባዙት። አባዙት። ይሄ ነው እንግዲህ
ጫወታ እንደዚህ ነው የሚሆነው። ከሰረ። ያ የከሰረው ገንዘብ የትኛው ገንዘብ ነው የከሰረው ብላችሁ ስትሉ ለልብ ሁማን ተብሎ የተሰበሰበው ገንዘብ እዚህ ጋር ወጣ። አያችሁ፣ እዚህ ጋር ሰበሰበ፣ እዚህ ጋር ተበላ ገንዘብ። በአዳራሽ አለቀ በቃ ፔሪድ። 40 ሺህ ብር እዚህ ወጣ፣ በቲኬት እዚህ ጋር 5 ሺህ እና 6 ሺህ ብር ተገኘ። 35 ሺህ ብር የተወጣ በልብ ሁማን የሰበሰበው ገንዘብ ኢንቨስት ተደርጎ እዛ ላይ ወጣ፣ ተበላ ገንዘብ። አያችሁ፣ ተበላ። ማን ገባ? ማንም አልገባም። እንዲያውም ራሱ አዳራሹ ላይ ስታዩት ራሱ እድሜ ከ50 በላይ ግቡ የተባለ ይመስሉ በሙሉ በቃ በሙሉ አሮጊቶች ናቸው። አንድም ወጣት የገባ የለም። በሙሉ እድሜ በሙሉ አየኋቸው። ቪዲዮውን በጣም ላይ ባገረው አዳራሽ ባዶ። ማን ተጠቀመ? ባለ አዳራሹ አከራየ፣ ደህና ብር ዘጋ። 30 ሺህ ብር ቀላል ገንዘብ አለ፣ 40 ሺህ ብር ቀላል ገንዘብ አለ የተዘጋው ገንዘብ። ያ ገንዘብ ከየት ነው የወጣው? ከልብ ህሙማን ከተሰበሰበው ገንዘብ ላይ ነው የወጣው። ምንድነው ዓላማው የነበረው? ንዑ ኤርሚያስ በዚህ አጋጣሚ ቅድም አገኘሁት፣ ይገርማችኋል፣ ተላከልኝ። በጣም ፈልግ የነበረው ነገር ነበረ። በዚህ አጋጣሚ በጣም አመሰግናለሁ። ኮማንድ ፖስቶቻችን በጣም ወዳችሁ፣ ለዚህ ነው አውቶማቲካሊ ነው የላካችሁልኝ። ስክሪን ላይ እለጥፍላችኋለሁ። የት አለ? ጠፋ እንዴ? ተመልሶ ይሄ ነው። አሁን የለንደኑን የሚያዘጋጁት ናቸው። የለንደኑን የሚያዘጋጁት እዚህ ጋር መጥቶልኛል። አሁን ማን ነበረ? ጻፉልኝ እስኪ። ስሙ አያዝልኝም። አይገርማችሁም? ጻፉ እስኪ እናንተም ችግር አለባችሁ። የኔ ቤተሰቦች እኮ በጣም ነው ችግር ያለባችሁ። ከአሁን ከአሜሪካ ወደ ለንደን ነው የሚሄደው። የለንደኑ ዝግጅት የሚያዘጋጀው በስመ አብ ምንም ስሙ አያዝልኝም። አይገርማችሁም? ኦኬ፣ ስክሪንሾት አድርጌዋለሁ። ይሄውና እነዚህ ናቸው። አሁን ከዚህ ጋር ልዑል ኤርሚያስ አለም ያለው ለንደን የሚቀበለው ደግሞ እሱ ነው። እነዚህ መንግስትን እንገለብጣለን ብሎ በጣም ሲታገሉ የቀረሙ ናቸው ለረጅም ጊዜ። ወደ እነሱ ነው። ሁለተኛው ሞቲቬሽን ስልጣን የአሜሪካንና መንግስትንና የተለያየ እንትን አዘጋጅቶ ስልጣን እንረክባለን ብሎ የሚጠብቁ ናቸው። ዝም ብለን አለምነው። እኔ ኤዶናይ በራሱ ጊዜ በታለንት በወጣትነቱ ኢንኬሬጅ አድርገኝ ካለ አረገዋለሁ። ምንም ችግር የለም። ይውጣ ከፖለቲካ ውስጥ። እኔና ኤዶናይ ችግራችን ይውጣ ከፖለቲካ ውስጥ። በተለይ ህዋታውያን አካሄዱን እንዲያቆም ፈልጋለሁ። የህዋት አካሄዱን እንዲያቆም ፈልጋለሁ። ተድላ ይባላል። ቴንኪው ጎበዝ። ልጅ ተድላ ነው የሚባለው ሲጠሩት። ልጅ ተድላ፣ ሮያል ተድላ፣ ልዑል ተድላ፣ እነዚህ ናቸው ጌም ውስጥ ያሉት። ስለዚህ ነው ዝም ብለናል የምንቃወመው እንጂ ልጄን ያክላል። በእውነት እንገራቸዋለን። ብረራው ደስ ይለኛል። ቻሌንጁን ባወጣው ደስ የገባበት አጣብቂኝ ግን ራሱንም ይበላል፣ እንደገና ደግሞ ሌሎችም ሰዎች ያስበላል። ይዘውታል፣ ተጠቅመውበታል። ፔሬድ ዝም ብሎም አይደለም የወጣው፣ ዝም ብሎም አይደለም ፌመስ ይሆኑ። እዚህ ካናዳ ታሪኩ ስለማቅ ነው የምነግራችሁ። ሴጋ መታና ሰግድ ድድብ ብለህ ልታወቅ አትችልም። ምንድን ነው እስካሁን ሞቲቬሽን የሚደረገው? ምንድን ነው? እዚህ ከአሜሪካን ሀገር መጥተህ አሜሪካን ለሚኖር ሰው ከኢትዮጵያ መጥተህ ምንድን ነው ሞቲቬት የምታደርገው? ናቲንግ። ሪቮሉሽን ሞቲቬሽን ሳይሆን ሪቮሉሽን የነበረው። ሪቮሉሽን ምንድን ነው? ህወሓቶችን መሰብሰብ ነው፣ ለለውጥ ማዘጋጀት ነው፣ የተበተነውን ህወሓት ከሻዕቢያ ጋር ማቀናጀት ነው። እሱ ላያውቀው ይችላል፣ እኛ ግን እናውቃለን፣ መረጃው አለን። እሱን ተሻግሮ የሚመጡ መንግስት አለ ነው። አዎ አለ። ዛትስ ዋይ የምንከላከለው እንጂ እንደ በራሱ አዶናይ ምንድን ነው ለኔ? ምንም። አንድ ልጅ ነው፣ ወጣት ልጅ ነው። ቻሌንጅ በሌላ መንገዱ ከፖለቲካ መውጣት መቻል አለበት። ህወሓት ማለት ይሁዳ ናት። ስለዚህ ነው የምከራከረው እንጂ እኔ በግሌ ምንም ችግር የለብኝም ከአዶናይ ጋር፣ ከዳንኤልም ጋር ምንም ችግር የለብኝም። ልጆቼ ናቸው። ባገኛቸው ቁጭ አድርጌ እመክራቸዋለሁ፣ ሼፕ አፕ አደርጋቸዋለሁ፣ እንዲያውም አስተካክላቸዋለሁ። እንዲያውም የማንም መጫወቻ እንዳይሆኑ፣ በእድሜያቸው እንዳይቀጩ መንገድ እነግራቸዋለሁ።
እየሄዱበት ያለበት መንገድ በጣም መጥፎ መንገድ ስለሆነ ከዛ ውስጥ ላውጣቸው ይችላል። ለምን? ዙሪያቸውን የከበበውን ኃይል ስለማውቀው ነው። ለዚህ ነው በፖለቲካ ቀድመናቸው የምንሄድበት ምክንያት ይሄ ነው። ቀድመን የምናውቅበት ምክንያት ይሄንን ነው። ይህንን መንግስት ነካህ ማለት በኮርዳይት አይን ተጫወትክ ማለት ነው። ዋጋ የከፈልኩበት ነው። የህይወት ዋጋ ደምነት የከፈልኩበት ነው። የህይወት መስዋዕትነት የከፈልኩበት ነው። ከዚህ የተቀደልኩበት ነው። ብዙ ጓደኞች ደግሞ የሞቱበት ትግል ነው። ማንም ወጠጤ መተህ እንድትፈነጭበት አልፈልግም እንጂ በግል ምንም ችግር የለብኝም። እሸማለሁ። ትልቁ ነገር መረጃ አለን፣ ማስረጃ አለን፣ እንሰበስባለን፣ ኢንፎርሜሽን እንለቅማለን። እነሱን ተከትለን ነው እዚህ ጋር መተን የምናበራራው፣ አወርነስ የምንሰጠው ለዚህ ነው። ስለዚህ ደግሞም በእርግጠኝነት ሲገባቸው ይመለሳሉ። ይኸው አሁን እዚህ ጋር ያለው ባዶ አዳራሽ፣ ያን የሚያክል 3000 ሰው የሚይዝ አዳራሽ ውስጥ ምንም ሰው 100 ምናምን ሰው ገብቶ ከፊት ለፊት ያውም አሮጊቶች ወደ ቤተክርስቲያን የሚሄዱ የሚቆርቡ ሰዎች ናቸው። ወጣት እንኳን የለም፣ አንድም ወጣት የለም። ለምን? ሰው ነቅቷል። ሰውን በጣም መሬት ወርደን ሰርተንበታል። መሬት ወርደን ይሰራልበት። ህወሓት በምንም ተአምር ቆዳውን ገልብጦ አይመጣም። ይህን አሰርግጬ ልንገራቸው። በምንም ተአምር አይመጣም። በቃ አይመጣም። በቃ የተቀበረ ታውቃለህ፣ ሬሳ መቀስቀስ፣ ሬሳ ማከም ማለት ነው ህወሓት መምጣት ማለት። ስለዚህ ነው ልጅ ተድላም መጣ፣ ልዑል ኤርሚያስም መጣ፣ ሴናተርም ቃል ገባላቸው፣ መንግስት መሪ አወጣለሁ። እንደውም ጋር ደብዳቤ በጣም ይገርማችሁ ነገር መሪ እናንተ አውጡና ስጡንና እኛ መሪውን ምንድነው ያለኝ አለኝ። እዚህ ጋር አሳያችሁ ነበር። እዚህ ጋር እኛ መሪውን እናንተ የምታወጡትን መሪ እኛ ወስደን እናስቀምጥላችኋለሁ ተብለናል። ይሄን ተብለናል ብለው ሁሉ አንድ በድብቅ የተደረገው ስብሰባ አለ። እሱ ማውጣት ይችላል። ያው የጓደኛዬ ድምጽ ስላለ ውስጡ እሱን ላለማስጠቆር ስል ያስኩት እንጂ እንዲህ ሁሉ የተባሉበት አለ። የሚመለከተው አካል ከነዋል። እሱ በዚህ ጉዳይ ላይ የሚተባበሩ የመንግስት ተቋም ውስጥ ያሉ ሰዎች ሁሉ አሉ እዛ። ስለዚህ እና ወደን ወይ ደግሞ ጥላቻ ኖሮኝ አውቄው ያደረገኝ ነገር ኖሮ ምናምን አይደለም። ሀገሬን ነው የምጠብቀው ያለሁት። የተደገሰበት ድግስ ከባድ ስለሆነ እንግዲህ አርስታችን ላይ ልምጣ፣ ወደ አጀንዳው ልመልስ። ህወሓት ሞቷል ያሉት ስብሐት ነጋ ናቸው ሲማረኩ። እንግዲህ ተከዜን ተሻግሮ ሊገባ የነበረው የሻዕቢያና ህወሓት ታጣቂዎች ተቀጥቅጠዋል። ዛሬ ከባድ ውጊያ ነበር። ዛሬ ሰንጥቀን እንግባ ብሎ ነበር የገቡት የነበረው አርሚ 11 አርሚ 8 አርሚ 7 ወደ አርቢትራቱ ነው። መከላከያው መጀመሪያ ላለመተኮስ በጣም ጥረት አደረገ። በጣም ጥረት አድርጎ ነበር። ያውቁታል። ታርጌት ውስጥ እንደገቡ ያወቁ ጆኖሳይድ የሚል ጨዋታ የሚጫወቱ መስሏቸው ነበር የገቡት። እዛው በላቸው ነው ቆርሽ ያደረጋቸው። ይለው ጋር የተረፈ የለም። ሂድና ጠይቅ፣ ወልቃይት ሂድ፣ ተከዜ ጠይቅ። አለቀ። የሚያሳዝነኝ እኔ ህወሓቶች ችግር የለብኝም፣ ከፋኖም ችግር የለብኝም። ሀገራችሁ ላይ ከኤርትራ የመጡት ኤርትራውያኖች ግን በጣም አሳዝነኝ። አንድ ኤርትራዊ አልተረፈም የመጣ ያውም ተዋጊ ተብለው ተመርጦ የመጡ ናቸው። ከኤርትራ ማን ይባለው? ጃር ማን ነው? ክፍለዚህ ነው? ማን ነው የተባለው? ማን ነው? ክፍሎም ነው? ማን ነው የተባለው? ጻፉ። የኤርትራው ተዋጊ ሞተው እዛ እነሱ እዚህ አንድ ኮሎኔል ሞተ ያሉ ፕሮፓጋንዳ ይዛሉ። እዚህ ላይ 4 የህወሓት ከፍተኛ ኮሎኔሎች ናቸው ሞቱት። ከፍተኛ አንድ ጀነራል ነው የሞተው። አሁን በዛሬው ቀን በተከዜ ላይ አንድ ጀነራል ከ4 ኮሎኔል ጋር ነው የሞተው። አሁን ተከዜ ላይ ዛሬ አናውራም። አሁን የማውራት አንድ ኮሎኔል ሞተ ብለው እንዲቀርሉ ሚዲያው በሙሉ ተው ግድ የለም። አሁን ፖለቲካው ገብቶናል። እኛ አይደለንም እኮ እራሱ ትላንት ይቃወሙን የነበሩ ሰዎች ሁሉ ወጥተው እንዴት አማራው ትግል እንደተሸጠ፣ እንዴት አማራው እንደተሸወደ አስገዶም ጃር አስገዶም ነው ኮን አስገዶም ቴንክ ዩ ይኸው መጣ እዚህ ጋር ጻፈው። እንዴት አድርገው የአማራውን ትግል እንደሸጡት እንደከዱት እኛ አይደለንም። የኛ ተቃዋሚ እነ ፓስተር ደረጀ ራሳቸው ዛሬ ወጥተው ተናገሩ። አጋልጡት ወጥቶ ህወሓት ወልቃይትን፣ ራያን፣ ሐልዋ ምላሽን
ተሸጦለታል። በቃ ተሸጧል፣ ትግሉ ተሸጧል አለ። በቃ እንደዛ ለአማራ ጠበቃ ሆኖ የነበረው ደረጀ የተናገረው አዳምጡት፣ ራሳችሁ አዳምጡት እና ራሳችሁ ፍረዱ። ይሄ ደረጀ ቀጥል፣ አዳምጡ። በእውነት በህይወቴ ውስጥ ይሄ የሚናገረው ሐቁን ነው። በጣም ስለ አማራ ይቆረቆራል። በተለይ በወልቃይት ጉዳይ በፖለቲካ ችግር አለብን። መንግስት አይፈልግም፣ የመንግስት ተቃዋሚ ነው። በአማራ ጉዳይ አይደራደርም። ግን ስነግረው አልሰማ ብሎ እስከ ዛሬ ድረስ ጮህ አልሰማ ብሎ ዛሬ ለአማራ የሚታገል ትግል የለም። ከኔ በላይ ለአማራ ዋጋ የከፈለ የለም። ከኔ በላይ ለአማራ የሚታገል የለም። ከኔ በላይ ለአማራ ዋጋ የከፈለ ማንም የለም። ለዚህ ነው አርበኛ ፋኖ ኮር ዳዊት የተባልኩት። ስሜ የሚያቀኝ አማራ ስለሚያቀኝ ነው። እኔንም ጭምር የታገል የለም ማለት ይሄን ነበር ስለ ያለው። ህወሓት ቆዳውን ገልብጦ ሊመጣ ነው እመነኝ ስለምቢ ብለህ ዛሬ አመንካየ የህወሓት ትግል የአማራው ትግል መሸጡን ዛሬ አምነው ተተናገር። ደስ ነው ያለኝ። እኔ ምስክርነት ነው ለኔ ሰጣልኝ። ሚሊዮን አዳምጡና ህዝብ የሚትሉን እናንተ የምትሉ አሰማችሁ። ሂድ ቀጥል። በፉል ስክሪን ነው ማታዳምጡት። አልናገርም ምንም፣ እናንተ ግን ታዘቡ። ሂድ እና የወልቃይት ጠገዴ ጉዳይ የነራያ ጉዳይ the ultimate deal breaker ነው ብሎ አንድ አማራ ካሰበ የዋህነት ነው አለች ማናት መዓዛ መሐመድ። በእውነት በህይወቴ ውስጥ እንደዚህ አይነት የብልግና ቃል በፍጹም ሊኖር አይችልም በኔ ቮካብለሪ። በተለይ ለአማራ የቆምኩ ነኝ ከሚል ሰው እንዴት አይነት ጸያፍ አነጋገር ነው። አንድ ህዝብ ለርስቱ ካልታገለ ለባውንደሪው ካልሞተ ሌላ ምን ዲል ብሬከር አለ? ምንም ነገር የለም። ስለምን ልትታገል ነው? እነ አሳየ ደርቤ ምን አሉ? ወልቃይት ጠገዴ ነው አማራ የወልቃይት ጠገዴን ፖለቲክስ ይወስናል እንጂ ወልቃይት ጠገዴ የአማራን ፖለቲክስ አይወስንም፣ ወይም ደግሞ የአማራን ፖለቲክስ አቅጣጫ አይወስንም የሚል አነጋገር። ጸያፍ፣ በጣም ጸያፍ አነጋገር። ልንገራችሁ፣ በእኔ ግምት አማራ ብቻ ሳይሆን ማንም ሀገር ለምሳሌ እንደው ማንም ኔሽን የተባለ ከርስቱ ከባውንደሪው ያኮ ማንነቱ ነው። በቃ ያንን ለጠላትና ለጉልበተኛ አሳልፎ ሰጥቶ ከዛ በኋላ ስለምንድን ነው የሚዋጋው? ቤትህና ንብረትህን አሳልፈህ ለጠላትህ ከሰጠህ በኋላ and what's more important than that አለ ከዛ የበለጠ አስፈላጊ ነገር? መንግስተ ሰማያት እንዳትሉኝ፣ እሱ ሌላ እንትን ነው። ዛሬ እኛ ያለን በእጃችን ያለው ይቺ ዓለማችን ናት። አመሰግናለሁ። ይሄን መስከራ አውጣና አብርሽን ይሳል እውነቱን እኛ የታገልነው ትግራይ የሚባለው ግዛት ከተከዜ 50 ኪሎ ሜትር ውጭ ነው ብለን የታገልንኛል። ወዳጆቼ አመንካቸው፣ ዘመነ ካሴ፣ መሬ ወዳጆ፣ ጀግኖች አርበኞች ያልካቸዋልም ሲክዱ አማራው ተሸጧል ብዬ ስላልሰማም ያልከኝ እኔ አይደለም አልሰማም ያልከኝ። ዛሬ እንዴት ባነንክ? ዛሬ እንዴት አወቅ? ህወሓት ወልቃይትን አይደለም እኔ እመኑኝ ቦረናን ብሰጠው አዲስ አበባን ብሰጠው ከጦርነት አይወጣም። ህወሓት ከጦርነት ወጣ ማለት ለፍርድ ቀረበ ማለት ነው። የዚህ የልደቱ ጥሪ የልደቱ ጥሪ አይደለም፣ የህወሓት ጥሪ ነው። ህወሓት ሙሉ ፕላትፎርም አሰማቸዋለሁ እሱ ተቀናብረው ህወሓት ያዘጋጀው ከሻዕቢያ ጋር ያዘጋጀው ጥሪ የኢንተርኔት ጥሪ የተባለው ብታምኑም ባታምኑም ፎርሙላው የወጣው ከኤርትራ ነው። ያክስ የሚሰራው ህወሓት ነው። የሚያቀረባብረው እሱ ነው። አዶናይ ስብሰባ ላይ ወጣቱ ስብስቦ ቢሆን ኖሮ የዚህ ጆይን አባል ይሆን ነበር። አንድ ነገር ደረጃ የተናገረው ነገር ላሰማችሁ በድጋሚ ሌላ
ነካውም ሩት ፋኖ ይኸው ፋኖ ምን ያክል ፋኖ ተቢዎች እነመረሪ ወዳጆ እነዘመነ ካሴ እነከሌ የምትሏቸው በሙሉ ወልቃይትን ራያን አስፈርመው በፊርማ በውል ለትግራይ እንደሰጡት ይኸው የሚመሰክረው እሱ ነው። ትላንት የዘመነ ካሴ ጠበቃ፣ ትላንት የመሪ ወዳጄን ፋኖ አርበኛ ጀግኖ ሲል የነበረ፣ ትላንት የአማራ ዋስትና ሲላቸው የነበረው ሰዎች እንዴት አድርገው እንደሸጡት ራሱ ሲመሰክር አዳም በራሱ አንደበት ይቀጥል። ወደፊት ይሄዳል ነው። አማራውን ነፃ ያወጣል፣ ርስቱን ያስመልሳል። ርስቱን ደግሞ ሪስቶር ያደርግለታል። ከዚህ በኋላ የአማራው ርስት ማንም አይነካውም፣ የተጠበቀ ነው፣ ሴኪውርድ ነው ብሎ ብዙ ህዝብ ተስፋ ሲያደርግ ቆይቷል። አሁን ግን ኢቭን እነኛ ኦፕቲሚስቲክ የነበሩ ሰዎች አይናቸው እንደው ዝም ብለው ካልጨፈኑት በተቀር አሁን ምንም እንደሌለ ኢቭን እነሱም የሚረዱበት ደረጃ ላይ ነው ያለ ነው። አሁን አማራ ምንም አይነት ታጣቂ ታጋይ የለውም። ፋኖ አፋብን በሚል ወደ አንድ ከመጣ በኋላ የትግሬው ጦር አካል ሆኗል። ኢትስ ጀስት part of the Tigrayans military ወይም ደግሞ Tigrayans እችን ነጥብ ያዙልኝ በደባጋሽ ፋኖ አፍባሃድ አፍቡቡ አፍቢቢ ብሎ ከመጣ በኋላ ተሸጧል። የህዋት ወታደሩ በቃ ፔሬድ ምንም ነገር ብትለኝ ፋኖ የተፈለገ ይሄ 85ኛ ፓርቲያቸው ነው አይደል? የፈለገውን ስም ለይቶ ቢመጣ ኦልሬዲ ለህዋት ተሸጧል፣ አይወጣም። ፔሬድ ይሄን ነው የምታገሉ የነበረው። በየጊዜው ስም እየቀየሩ ይመጣሉ፣ በየጊዜው ስም እየቀየሩ ይመጣሉ። ያ ማለት መሸጣቸው ነው። ተሸጠዋል። በቃ አለቀ። በቃ የአማራው ትግል ተሸጧል። ለማን? ለሻዕቢያ ነው የተሸጠው። እንደውም ለህዋት ቢሆን ጥሩ ነው። ለሻዕቢያ ነው የተሸጠው። እየመራወጡ ይሄንም ነገር ይሄን ከና እንዳላሰማ ከራሱ አፍስማ እሱ ነው የፋኖ መሪ። የአማራው ትግል ዋናው ቀስቃሽ የነበረው እሱ ነበር። ያን ነው የአማራ ነጻነት ታጋይ እሱ ነበር። ዛሬ በራሱ አንደበት ፋኖ የሚባለው ትግል ለህዋትና ለሻዕቢያ እንደተሸጠ ራሱ ሲናገር እየሰማሁ ነው ያለሁት። ኮርዳያት አለ የሚናገር ዋሸው ወይ ይሄ ነው። ሁሉም የምታያቸው አክቲቪስቶች እንኩሮ ሚዲያ ብትል፣ ግልብጥ ሚዲያ ብትል፣ ወይዘሮ ሀብታሙ ብትል፣ ልደቱ ብትል በሙሉ ለሻዕቢያ ተሸጠዋል። ይህን እየመረዋጠው አይካልክ መብት ነው። ግን ፊት ለፊት የራሳቸው ሰው ወጥቶ ነገር ይህን አዳምጥ። በሙሉ ስክሪን ነው ማለት እሱም የሚረዱበት ደረጃ ላይ ነው ያለ ነው። አሁን አማራ ምንም አይነት ታጣቂ ታጋይ የለውም። ፋኖ አፋብን በሚል ወደ አንድ ከመጣ በኋላ የትግሬው ጦር አካል ሆኗል። ኢትስ ጀስት part of the Tigrayans military ወይም ደግሞ Tigrayans የነፃ አውጪ ግሩፕ አለ አይደለም፣ የዛ አካል ሆኗል። part of that አሁን የሚታዘዘው በትግራዩ እዝ ስር ሆኖ ያው በሻዕቢያና በትግሬዎች ነው ትእዛዝ ከዛ ነው የሚወስደው። ትግሬው ምን ይፈልጋል ነው እንጂ አማራው ምን ይፈልጋል የሚለው አሁን አፋብን ከተመሰረተ በኋላ በግልጽ ያንን የሚጠይቅ የለም። አማራው ምን ይፈልጋል አለ። ትግሬው ምንድነው የሚፈልገው? ኢቭን ትግሬው ከአማራው ምንድነው የሚፈልገው? እነ ወልቃይትን ነው፣ እነ ጠገዴን ማነው፣ እነ ራያን ነው እና እንስጠው ብለው ያው ሰጥተዋቸዋል። ማንም አማራ ለነኚህ ርስቶች ምን አልኳችሁ? ፈርመው ነው የሰጧቸው። እነ ዘመነ ካሴ እነ መሬ ወዳጆ ወልቃይትን፣ ራያን፣ ሁመራን፣ ጠለምት ፈርመው ነው የሰጧቸው። ፔሬድ የትግራይ ወሰን ነው ብሎ ሰጧቸዋል። ወታደሩን የሚታዘዘው ፋኖ የተባለው ለዚህ ነው። እነ ማስረሻ ሰጤ ጠርቆ ይወጡት። ማስረሻ ሰጤ ምን አለ? እኔ ለሻዕቢያ መሸጤን ሳቅ ትግሉ ህዋት እንደወሰደው ሳቅ ወጣሁኛል። እጄ መጥቼ ለመንግስት ተቻለዋል። በምንም ተአምር ለሻዕቢያ ልታገል አልመጣም። ብዙዎቹ ፋኖች ዛሬም ገቡ፣ ማአት ገቡ። ዛሬ ማአት
ብዙዎቹ የሚናገሩት ስሙት አዳምጡት ነው። በምንም ታምር ለህዋትና ለሻዕቢያማ አንታገልም የገቡ ነው የተማሙ የገቡ ነው። ዛሬም በአብዛኛዎቹ ዛሬ በተለይ በባህር ዳር በኩል የገቡትን ሂዱና አሚኮ ላይ ዋቸው። ትግሉ ግን ተሸጧል። በምን ተሸጠ? ወልቃይትንም ራያንም የአማራ ግዛቶችን በሙሉ በፈርመው ይሰጧቸው። ፈርመው እኔ ያን ሰነድ ለማውጣት እሞክራለሁ። አንድ በድብቅ የመጣ ሰነድ አለ። አንድ በድብቅ እንዴ በሩቁ ላሳያችሁ። አሁን ቀርቤ አላሳያችሁም፣ በርቀት ጋር አሳያችኋለሁ። ለእንትና የተጻፈው ደብዳቤ ለኢሳያስ አፈወርቂ የተጻፈው ደብዳቤ ላሳያችሁ። ይኸውና በይፋ የተጻፈው ደብዳቤ ነው። ይኸው ኢሳያስ ደብዳቤ ማን ነው የሚለው ከስር ዘመነ ካሴ አይደል የሚለው? የጠየቃችሁት የወሰን ጥያቄ በአማራው ህዝብ የትግራይ እንደሆነ አረጋግጠዋል የሚለው ደብዳቤ በራሱ በዘመነ ካሴ የተወጣ ደብዳቤ ነው። ለኢሳያስ አፈወርቂ የተጻፈለት ደብዳቤ ስንናገር ውሸት ይመስላል። እዚህ ጋር መረጃውን ለቅመን የምናመጣው ከነሱ እጅ ነው የምናገኘው። ይኸው የሚናገር እሱ ነው የሚናገር። ተሸጠዋል የሚል በቃ አለቀ። ፔሪድ። የፋኖ ተዋጊ አማራ ነጻ አውጪ ተዋጊ የለም። የሚዋጉት ለህወሓት ነው፣ የሚሳጉት ለሻዕቢያ ነው ይለዋል ራሱ ወጥቶ የሚነግር። ይህንን ነው አዳምጥም። ይህን ነው ስማ የምልህ። ዝም ብለህ መተህ ኮርዳይት ላይ አፍን ስለከፈትክ አይደለም፣ አዳምጥ። ትግሬው ምን ይፈልጋል ነው እንጂ አማራው ምን ይፈልጋል የሚለው አሁን አፋብን ከተመሰረተ በኋላ በግልጽ ያንን የሚጠይቅ የለም። አማራው ምን ይፈልጋል አለ። ትግሬው ምንድን ነው የሚፈልገው? ኢቭን ከአማራው ትግሬው ከአማራው ምንድን ነው የሚፈልገው? እነ ወልቃይትን ነው፣ እነ ጠገዴን ማነው፣ እነ ራያን ነው እና እንስጠው ብለው ያው ሰጥተዋቸዋል። ማንም አማራ ለነኚህ ርስቶች እዋጋለሁ ብሎ ከተነሳ እነ አስረስ ማረ ዳምጤ ድራሹን ነው የሚያጠፉት። እና መራራ ሀቅ ነው። በሶሻል ሚዲያ ላይ እንደዚህ አትሰሙም። ለምን? በሶሻል ሚዲያ ላይ የተሰራጨው በሙሉ ተከፋይ ነው። ግማሾቹም ለጥቂት ወራት ሆዳቸው እስከሚጠግብ ምን አልኳችሁ? ሻዕቢያ ከሰራው ትልቁ ነገር ምንድን ነው? ስለ አማራ የሚያቀነቅኑትን በሙሉ ገዝቷቸዋል። ጆተኒ ብያለሁ አልኳችሁ። በሙሉ መሳይ አሁን በጥሩ ገንዘብ ላይ የተገዛው፣ ደረጀ በጥሩ ገንዘብ ላይ የተገዛው፣ እነ ወይዘሮ ሀብታሙ አፋችሁ ዝጉ ነው የተባሉት በሙሉ ስለ አማራ ስለ ኢትዮጵያ ነፃነት የሚታገሉት በሙሉ የተገዙ ናቸው። እነሱ ማውጣት ያስፈልጋል። አዎ ይሄን እኮ የምናገረው ብልጽግና አይደለም እኮ የሚናገረው፣ የብልጽግና ተቃዋሚ እኮ ነው የሚናገረው ያለው። እንዴት እንደተገዙ ጭምር ነው፣ ለምን እንደተገዙ ጭምር እየነገረ ነው ያለው እኮ እሱ። እኔ እኮ አለው የምነግርህ ያለሁት ከኔ ጋር መጥተህ የምትሳደብ ዘመነ ካሴን ባገኘው አንድ ስልቻ ማር ከሜክሲኮ ቄራ አሸክመው ነበር። ዜሮን ቄር ኢቨን እኔ ዜግነታቸውን ራሱ ኤርትራዊ ብለው ቀይረዋል። እሱን አንድ መረጃ የሰበሰብኩ ነው ያሉት፣ እመጣበታለሁ። ከዛ ውጭ ግን በሙሉ ተገዝተዋል። በቃ በሙሉ ተሸጠዋል። እመኑኝ። አማራ የሚያጫውቷችሁ በሙሉ የተገዙ ናቸው። ፔሪድ። ይሄው ይሄንን ከራሱ አንድ በስሙ እና መራራ ሀቅ ነው። በሶሻል ሚዲያ ላይ እንደዚህ አትሰሙም። ለምን? በሶሻል ሚዲያ ላይ የተሰራጨው በሙሉ ተከፋይ ነው። ግማሾቹም ለጥቂት ወራት ሆዳቸው እስከሚጠግብ ድረስ ወይም ደግሞ ኢነፍ ሰብስክራይበርስ እስከሚያገኙ ድረስ ጸባያቸውን አሳምረው ቆይተው ከዛ በኋላ ሲጠግቡ የወልቃይት ጉዳይ የሚያጣላን አይደለም የማለት የድፍረት ቃል በአማራው ላይ እንደነ አሳየ ደርቤ አይነት እንደነ መዓዛ መሐመድ አይነት እነዚህ ሲጀምሩ አይታቸዋቸው እንደሆነ
ተከታትላችኋቸው እንደሆነ ሃምብል በሆነ የአማራን አማራን የማይዳፈር ነገር የአማራ የሆነውን ነገር የሚደግፍ አይነት ሬቶሪክ ነበር የሚያስተላልፉት። ምክንያቱም የግዴታ ባጭሩ እንዲቀጩ አይፈልጉም። ግን ምንድነው ቤዛቸውን ካጠናከሩ በኋላ ተከታዮች ካፈሩ በኋላ በዚህ በሚዲያው አካባቢ በአማራው ትግል አካባቢ ራሳቸውን በነምበር 1 በሰልፍ ላይ በመጀመሪያ ራሳቸውን በማሳየት ስር ከሰደዱና ፌም ካገኙ በኋላ በዛን ጊዜ ብልጽግናው የትግሬውም አካል ሻዕቢያም በሉት ኦህዴድም በሉት አቴንሽን ይሰጣቸዋል። አያችሁ the more subscribers ያገኙትን ግዴታ መግዛት አለባቸው እና አብይ አህመድ እነ ብአዴኖች እነ ብልጽግና አያችሁ እና ምክንያቱም they are becoming more and more influential። ስለዚህ እነሱን በመግዛት ፋን ቤዛቸው እየሰፋ ስለሆነ ኢፌክቲቭ የሆነ ፕሮፓጋንዳና ዲሲትፉል የሆነ ዜና እንዲያሰራጩ ይደረጋል። አያችሁ ለምሳሌ ትግሬውን አለመጻረር ትግሬው የአማራውን ርስት ለመቀራመት አፉን ከፍቶ ሲመጣ ያንን በሚዲያቸው መቃወም ሳይሆን ያጣጣሉ ኦኬ ወልቃይት ጠገዴም እኮ ቢሆን ይሄን ያህል የሚያፋጀን ነገር ከትግሬው ጋር እኮ የሚያጣላን ነገር እኮ አይደለም የሚል አይነት ስታንድ እንዲይዙ ይደረጋል። አያችሁ በጥቅም ማለት ነው። ቀስ እያሉ ስለ አማራው ያላቸውን ለአማራው ያላቸውን ኮሚትመንት እና ለአማራው ኮዝ በቆራጥነት በፊት ለፊት ቦልድሊ ፋይት ያደርጉ የነበሩት በሙሉ ውስጡን ሲያጎርሷቸው ብር ሲበሉ ቀስ እያሉ ሲላሉ በሰበባ ሰበብ ካላቸው ፕሮ አምሃራ የሆነ ስታንድ ሲንሸራተቱ ታያቸዋላችሁ። በቃ በገሃድ እኮ ነው። ትላንት እንዲህ ያለ ሰው ዛሬ ደግሞ ሌላ ነገር ይዞ ሲመጣ ታያላችሁ። መቼም ገንዘብ የሰውን ልጅ ጥቅም የሰውን ልጅ እንዴት አድርጎ አይናውጣ እንደሚያደርገው በቃ ሼምለስ እንደሚያደርገው ነው ያየሁት በዚህ በጥቂት ዓመታት ውስጥ በአማራ ትግል ውስጥ ነው። ቴንክ ዩ። ለዚህ ነው ተሸጠዋል ብላችሁ። ግን ስንት ዓመት ሊኖር ነው? 1,000 ብር ኖረ፣ 10,000 ብር ኖረ፣ 100,000 ብር ኖረ፣ ሚሊዮን ብር ከአንድ እንጀራ በላይ አትበላም። ፔሪድ። ለምንድን ነው ሰው የህሊና ድሃ የሚሆነው? ሰው ምንድን ነው ሰው ያምሮ ድሃ የሚሆነው? ዳታም ቶኪንግ በቃ ሁልጊዜ ጥያቄ ይሄ ጥያቄ ብቻ ነው ያለኝ። ሰው እንዴት በማህበረሰቡ ላይ በህዝቡ ላይ በገንዘብ ይሸጣል? እንዴት የህዝብ ደም አይቆጨውም? ውስጤን የሚያንገበግበኝ ጥያቄ ይሄ ጥያቄ ነው። ዛሬ የኛ የታገልንበትን ትግል ከራሳቸው ጸረ መንግስት ከሆኑ አካላቶች ስንሰማ ኩራት ነው ለኛ የሚሰማ። ትግላችን ፍሬ አፈራ የሚባለው ይሄ ነው። እኔ የልደቱ ጥሪ የሱ አይደለም። ልደቱ የጠራው ህወሓት ነው ጥራ ያለው ሻዕቢያ ነው ስላቸው አንዳንድ ሰዎች ተከራከሩ። አይደለም ልደቱ ማለት ሌላ ነው፣ ሻዕቢያ ማለት ህወሓት ነው ያለው። በማስረጃ አሰማችኋለሁ። መጀመሪያ ልደቱ ጥሪ ላሰማችሁ፣ ልደቱ እንዴት እንደተጠራ፣ ከዛ ወደ ህወሓት ነው ወደ ሻዕቢያ ደግሞ መልሳችኋለሁ። የተቃውሞ ትዕይንተ ህዝብ ቆይ ሂድ ከመጀመሪያ ጀምሮ። ጤና ይስጥልኝ። ልደቱ አያሌው እባላለሁ። የፊታችን ቅዳሜ መጋቢት 26 ቀን ታላቅ የተቃውሞ ትዕይንተ ህዝብ በኢንተርኔት አደባባይ ይካሄዳል። ይህንን ታሪካዊና ታላቅ የተቃውሞ ትዕይንተ ህዝብ በአገር ውስጥም ሆነ በውጭ ሀገር የምትኖሩ ኢትዮጵያውያን በሙሉ በእጃችሁ ስልክ ወይም በቴሌቪዥን ላይ በቀጥታ በመከታተል ለህዝቡ ትግል ያላችሁን አጋርነት
እንድታረጋግጡ ጥሬን አቀርባለሁ። ጦርነት ይቆም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኖር። ስንተባበር እናሸንፋለን። አመሰግናለሁ። ይሄ ጥሪ የሻዕቢያ ጥሪ ነው። ይሄ ጥሪ የህወሓት ጥሪ ነው። እመኑኝ በየስል ብዙ ተከራከራችሁ። ይሄንን ፕላትፎርም የቀረጹት ይሄንን ፕላትፎርም ያዘጋጁት ህወሓቶች ናቸው፣ ሻዕቢያዎች ናቸው። ከሻዕቢያና ከህወሓት ከራሳቸው አንደበት ይሄን ጥሪ ስሙት። ኮርዳይት እውነት ለመሆኑ ለማረጋገጥ የራሳቸውን አንደበት ስሙት። ይቀጥል ናቸው ጋሽ ሙሉጌታ ቃል በጣም የዚህ እንግዲህ ራሳቸው ህወሓቶች ይህንን ጥሪ እንዴት እንዳዘጋጁት እንዴት እንደጠራሩ ይህን ፕላትፎርም ራሳቸው ቀርጸው ለልደቱ እንዴት እንደሰጡት ልደቱ እንዴት አድርጎ ወደ መሬት እንዳወረደው ከራሳቸው አንደበት ስሙ። ለዚህ ነው ህወሓት ነው የጠራው ይህንን ጥሪ። የኢንተርኔት ጥሪ አብዮት የህወሓት ነው፣ የኢንተርኔት ጥሪ አብዮት የሻዕቢያ ነው ስል ማታችሁ ተከራከራችሁ። በኮመንት ሁሉ ጽፋላችሁ። ከዛ ጋር ይገናኝ ማለት ይሄው እነዚህ ናቸው። እኚህ ሙሉጌታ ዘለቀ ይባላሉ። እኚህ አቦይ ግደይ ይባላሉ። አቦይ ግደይና ሙሉጌታ ከልዑል ኤርሚያስ ጋር እዚህ ከተድላ ጋር ዩኬ ሌሎችም አሉ። አሁንም አንጠቅሳቸዋለሁ። አዶናይን ከፊት አስቀድመው የተሰራው ስራ ይሄ ነው። ሁልጊዜ ፖለቲካውን 24 ሰዓት ካልተከታተልኩ በስተቀር በትርፍ ሰዓት ከሆነ ፖለቲካ አይገባም። ወጣ ገባ ከሆነ አይገባም። ፖለቲካ አይንን ሳትገልጥ ከግር ኮቴ በኮቴ ካልተከታተልኩ በስተቀር በትርፍ ሰዓት እየታገልክ አይገባም። እኛ ይህንን ከስር እስከ ስር ስለምንከተል ከብዙ ሰዎች ጋር ተጣላል። አይደለም ህወሓት አያውቁም፣ ይህ ኢትዮጵያ አይደለም። ፕላትፎርሙ የቀረጸው ሻዕቢያ ነው። ከማጋ ከህወሓት ጋር ሆኖ አሁን ልደቱን አሰምቻችኋለሁ። ምን እንደሚያወሩ ስሙት። እነሱ የዚህ ፕላትፎርም ባለቤቱ እነሱ እንደሆኑ አዳምጡ። ከራሳቸው አንደበት እጅ ቀጥይ። ስንተባበር እናሸንፍ ምንድን ነው የሚባለው? በይነ መረብ ይህንን እንኳን አታውቅም። ምንድን በየነ መረብ ይባላል። የኢንተርኔት አብዮት ይባላል። ስሙን እንኳን አታውቂም። ዝም ብለሽ ብቻ ትቀደጃለሽ። አንቺ እየወጣሽ ሜካፕ እየተቆዳሽ እየወጣሽ ትቀደጃለሽ፣ እያመጣሽ ታሰጫቸዋለሽ። እነዚህ አሁን አቦዮች ናቸው። አቦይ ግደይ አቦይ ናቸው። መቆረቢያቸው ሰዓት ነው። ሙሉጌታ አቦይ ነው። መቆረቢያው ሰዓት ነው። እናንተ ብልጥ ናችሁ። ኢትዮጵያዊ ሞኝ ነው። ይኸው እኛ የተናገርነው ሀቅ ለመሆኑ አውጥተሽ አሰጣሻቸው፣ አጋለጥሻቸው። አዳምጡትና እናንተ ፍረዱ። ሂጂ ቀጥይ። ከመጀመሪያ በየነ መረብ ይባላል። አጠይቂ ደግመሽ። ሂጂ ቀጥይ። የዚህ ስንተባበር እናሸንፍ ምንድን ነው የሚባለው? በየነ መረብ ያው የግዕዝ ቃል ነው። በኢንተርኔት እንደማለት ነው። በይነ መረብ ኦንላይን ፕሮቴስት ኦንላይን። ታንክ ዩ። እንግዲህ ግብረ ኃይሉ ከጀርባ ያላችሁ እናንተ ናችሁና ከማል ጀምር። የዚህ ስንተባበር እናሸንፋለን እነማን ናቸው የሚተባበሩት? ትብብሩስ ዓላማው ምንድን ነው? ጋሽ ሙሉጌታ ካንተ ልጀምር። ጥሩ። በመጀመሪያ ይሄ ትዕይንተ ህዝብ አራት መሰረታዊ ነገሮችን ያካትታል። የመጀመሪያው የዚህ ትዕይንተ ህዝብ በበይነ መረብ የሚደረገው አስተባባሪ ኮሚቴ ኢትዮጵያን የሚመስል ኢትዮጵያ የሆነ ማለትም ሁሉም የፖለቲካ ኃይሎች የሚወከሉበት ብሔር ብሔረሰቦች፣ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪ ግለሰቦች፣ ጾታ፣ ሃይማኖት ሙሉ በሙሉ የተወከለበት ኢትዮጵያን የሚመስል ግብረ ኃይል ነው የተቋቋመው።
አንደኛው እሱ ነው። እንደ ታስታውሽ እንደሆነ ይሄ የመጀመሪያ ጊዜ አይደለም፣ ከዚህ በፊት አድርገናል። ግን የመጀመሪያው በአብሮነት ነው። የአሁኑ ግን ከዛም በላይ ነው። የተለያዩ በትግሉ ወቅት ላለፈው 5 ዓመት የተለያየ ቦታ የነበሩ የፖለቲካ ኃይሎች አብይ አህመድን ይደግፉ የነበሩ አካሎች፣ የፖለቲካ ኃይሎች፣ ግለሰቦች ጭምር የተወከሉበት ነው። አንደኛው ይሄ ነው፣ ኢትዮጵያን የሚመስል ነው። ሁለተኛው ተናጋሪዎቹ በተመሳሳይ ሁኔታ ኢትዮጵያን የሚወክሉ የኢትዮጵያን ህብረተሰብ የተለያየ የፖለቲካ ቪው የነበራቸው እነዛን ሁሉ የሚወክሉ ናቸው። ለምን እነዚህ ሁሉ? ምክንያቱም አንድ የጋራ ኢትዮጵያ ከፍተኛ አደጋ ላይ የደረሰችበት እንደ ህዝብም ኢትዮጵያኖች እንደ ሀገርም ኢትዮጵያኖች ከፍተኛ ስጋት ውስጥ የመቀጠላቸው አጠራጣሪና ፈተና ውስጥ የገባበት ከፍተኛ አደጋ ያለበት በመሆኑ ሁሉም ያንን ተገንዝበው ይሄንን አንድ ስርዓት በአንድ ሆነን ማስወገድ አለብን ብለው የሚያምኑ ሁሉ ግብረ ኃይሉም እንደዛ ነው፣ ተናጋሪዎቹም እንደዛ ናቸው። ከዛም በላይ ከ30 በላይ የሚደርሱ ቀጥሉ የሆኑ አብሮ ለመቀመጥም ጋሽ ሙሉጌታ ቃል በጣም አስቸጋሪ የሆኑ አብሮ ለመቀመጥም የሚከብዱ ግን ደግሞ ስርዓቱ የሰራቸው ግን ደግሞ በማወቅም ባለማወቅም የስርዓቱ መሳሪያ ሆኖ አንዱን ሲጎዳ የነበረ ህዝብና ፖለቲከኛን የነበረው እና በዛ ደረጃ አንድ መግባባት ተደርሶ የተለያዩ ስብስቦች አሉ። አሁን ዋናው ምንድነው አሁን የሆነው? በየፊናችን እየታገል ያው ስርዓቱ መግፋት አልተቻለም። ያው እንደምታየው ነው። እሱ አዲስ አበባ የኮሪደር ልማት እየሰራ አገሪቷ እየጠፋች ነው ያለችው። እዚህ ጋር እያችኋለ እኛ እዚህ አንድ መሆን አቅቶን፣ እኛ እዚህ እርስ በርስ መናበብ አቅቶን፣ ሰውየው የኮሪደር ልማት እየሰራ አገሪቷን እየለወጠ አገሪቷ በዓለም አቀፍ ደረጃ ላይ እውቅና እያገኘች መበልጸጓ መለወጧ እየታየ እኛ እዚህ እንጨቃጫለ። ሰውየው ዓለም አቀፍ እውቅና እያገኘ ነው የመጣው። ይሄን ዓለም አቀፍ እውቅና ያገኘን መሪ ለመግደል ለማስወገድ አልቻልንም። እኛ እዚህ እንጨቃጨቃለን፣ እሱ እዛ ኮሪደር ልማት ይሰራል፣ ሪዞርት ይሰራል፣ ፋብሪካ ይሰራል፣ ሜካናይዝድ እርሻ ያርሻል። አልቻልነውም። በዓለም አቀፍ ደረጃ እውቅና አላገኘንም። ጭራሽ እኛ እዚህ እንላፋለን፣ እሱ እዛ ልማት ላይ ነው ያለው። ይሄን ልማት ለማደናቀፍ ይሄን ኮሪደር ልማት ለማደናቀፍ የግድ በጋራ መቆም አለብን ነው የሚሉት። አቦይ አዳምጧቸው የሚለው ቃል በቃል ማደናቀፍ አለብን። እሺ ቀጥሉ። በየፊናችን እየታገል ያው ስርዓቱ መግፋት አልተቻለም። ያው እንደምታየው ነው። እሱ አዲስ አበባ የኮሪደር ልማት እየሰራ አገሪቷ እየጠፋች ነው ያለችው። እሱ አዲስ አበባ ላይ የኮሪደር ልማት እየሰራ አዲስ አበባ እየጠፋች ነው ያለችው። እኛ እዚህ እርስ በርስ ሸኔ፣ ፋኖ፣ ሻቢያ እየተባላን እሱ ከተማውን እያሳደጋት ነው ያለው፣ እየለወጣት ነው ያለው። ይሄ ቃል የነሱ ቃል ነው፣ የኔ ቃል አይደለም። ከኔ ጋር ለምንድን ነው የምትጣሉት እየመጣችሁ? እናንተ ለምንድን ነው የምትሰድቡኝ እየመጣችሁ? ለምንድን ነው ከኔ ጋር የምትከራከሩት? ይሄው እኮ ቃሉ እኮ የራሱ ቃል አዳምጡት እንደሚል አፋችሁን አትክፈቱ እየመጣችሁ እንዴ። ፔሬድ ኢትዮጵያ ከዚህ በኋላ ከፍታ ላይ ወጣች። ትፈልጋለህ ስልጣን ና ብለዋል። ና በስልጣን ላስረክብ ብለዋል። በቃ አለቀ። እንዴት ያርገን? እንዴት ነው የምንግባባው? ይሄው እኮ በቃል በቃል የተናገሩት ነገር ይኸው ላዳምጠው። እኛ እዚህ ስንጨቃጨቅ ከተማዋ አደገች፣ ከተማዋ ተለወጠች። የኮሪደር ልማት፣ ሪዞርት፣ ሜካናይዜሽን፣ ፋብሪካ፣ ኢንዱስትሪ ዓለም ይኸው ዛሬ በዓለም ላይ በቱሪስት መስህብ አንደኛ የሆነች ሀገር ኢትዮጵያ ሆና ስሟ ተጠራ። የትም ሀገር አይደል። አሁን ወደ ዱባይ የሚሄዱ ቱሪስቶች በሙሉ ኢትዮጵያ እየመጡ ነው ያሉት። አይሮፕላን የለም፣ በሙሉ ቱሪስት ከዓለም ላይ ገርፎ መጣ ኢትዮጵያ ውስጥ። ይሄ እንግዲህ የምታውቁት ነገር የምትሰሙትን ነገር ነገራችሁ ነው። ቅድም አሳይቻለሁ። ቶፕ 10 ካንትሪ ከሚባሉት ከአፍሪካ አንደኛ ደረጃ ኢትዮጵያ ላይ ተብሎ አሰምቻችኋለሁ ቅድም።
እልህ ያዛችሁ ይሄ ነው። ከተማ እንዴት ይለወጣል? አገር እንዴት ትለወጣለች? እኛ እዚህ መስማማት አቅቶን አገር ማፍረስ ስንችል እኛ ማፍረስ አቅቶን ሰውየው በለጸገ እያሉ ነው። ያው አዳምጥ ነው በየፊናችን እየታገል ያው ስርዓቱ መግፋት አልተቻለም። ያው እንደምታየው ነው። እሱ አዲስ አበባ የኮሪደር ልማት እየሰራ አገሪቷ እየጠፋች ነው ያለችው። ስለዚህ ምን ይደረግ ተባለ? እንግዲህ አንድ ነገር ማቆየት ያለብን ነገር አለ። በእርስ በርሳችን ላይ ያለው በህዝብ ላይ የተፈጸሙ ግፎች ተጠያቂነቱ እንዳለ ሆኖ ይሄን ስርዓት እያለ ግን ያንን ሁሉም መስራት አይቻልም እና የህልውና አደጋውን ለመታደግ ምን ይደረግ ተባለ? በቃ ይሄ ሁሉ ነገር ማሸነፍ ስላልቻል ምን እናርግ ስንል በልደቱ አስተባባሪነት በየነ መረብ ለውጥ ብለን በኢንተርኔት ጥሪ ጠራን ነው የሚሉት። ታዲያ ይሄ ጥሪ የልደቱ ጥሪ ነው የህዋት ጥሪ ነው ወይስ የሻዕቢያ ጥሪ ነው? ይሄን መልሱልኝ እናንተ። ይሄን ነው የምናገረው። ስንናገር ብቻ አፋችሁን እግዚአብሔር ሴራችሁን አሽፈልና ኮርዳይት አይዞ በርታ ምን ለግራ ገባኝ እኮ ውሸታ። ሰውየው አንድ ነገር የተናገረው እመኑኝ፣ ኑ በምርጫ ተወዳደሩ፣ ህዝብ ይምረጣችሁ፣ አቅፌ ስልጣን ላስረክባችሁ ነው የሚለው ሰውየው። ሌላ እኮ አልተናገረም ሰውየው፣ ምንም አልተናገረም። አብቹ አሁን እኮ ከሱ ጋር እኮ ሰው እንዴት አይገባው? ምን አለ እሱ? አዳምጣችን ንጹህ ነው ምንዳችንም ከፈጣሪ ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። በቃ ከኛ ያገኛችሁ መሪ ህዝብ ከመረጣችሁ ይምረጣችሁ፣ ይውጡ። ስልጣኑን አቅፌ ላስረክብህ እኔ ሀገር ምራ። ከዛ በኋላ ወይ ጥሩ ደራሲ ሆናለሁኝ ወይ ከእናንተ ጋር ጠራችሁኝ ደግሞ ወጥቼ ከእናንተ ጋር ሰራለሁኝ። ግን በጦርነት የምታስብ ከሆነ ግን ዋጋ ትከፍላለህ። እየከፈልክ ነው ያለው አሁን፣ ነገም ዋጋ አስከፍልሃለሁ ይላል። ይሄ ማለት እኮ ስማ መሸነፍ እኮ አይደለም። ይሄን ስላለ ደካማ እንዳታደርገው እየቻለ ነው የሚነግርህ። በአምባገነንነት መግዛት የመቻል አቅም አለው። ኢሳያስ እኮ 40 ዓመት ገዝቶታል። የኤርትራን ህዝብ 40 ዓመት ገዝቶታል እኮ ረግጦ። ይችላል ይሄን ማድረግ። አልፈልገውም። ተወዳደር፣ አሸንፍ፣ ምረጥ፣ ልቀፍህና ስልጣን ላስረክብ ነው የሚልህ። በቃ አለቀ። በቃ ህዋት እኮ ሀገር ሳይፈልግ ነው የመራን 27 ዓመት። አሁንም እንደዛ መመራት አንፈልግም አለ እኮ። ነገረ እኮ በቃ አቅፌ ላስረክብህ አለ እኮ። በቃ ምን ትፈልጋለህ? ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ንግግራችንም ስራችንም ንጹህ ነው፣ ምንዳችንም ከፈጣሪያችን ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት። ስትፈልጉ ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም። እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም፣ ማንም ቢሆን። በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። ካገዛችሁን እኛ በንጹህ ልብ ሀገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለም። የአማራጭ ኢትዮጵያን ብቻ ማየት እንፈልገው። አለቀ። አታስበው ይላል እኮ በቃ በጉልበት አታስበው ይላል እኮ። እንችልበታለን፣ ረግጦ መግዛትም እንችልበታለን። ፍቅር ይሻላል ብለን ነው እየተሰደብን እየተወቀስን ሰርተን ሁሉ ስራችን እየታየ ምን አላብቹ አታውሯል። እኔ ራስ እኮ ነግሮኛል እኮ ኮርዳይት አታውራ፣ ዝም በላለኝ። ለምንድነው ዝም በላለኝ? ዝም በላለኝ አልልም አልኩት። አብቹ ራሱ እኮ ያለኝና ምን ነበር እኮ አልልም አልኩት። ዝም በል። ስራው ራሱ እኮ እየተናገረ ነው ያለው። ኮርዳይት ለምንድን ነው የሚደክምህ? ከላይ እስከታች የተቀደድክ በሽተኛ ነህ አንተ። ለምንድን ነው የምትከራከረው? ዝም በል ብያለሁ አለኝ። አልልም አልኩት። አብቹ ጋር በዚህ ይጣላል። ምን አብቹ ይጣላል። ዋናው ጸባችን በዚህ ነው የተነሳው። ዝም በል። ስራው እያወራ ነው ያለው። ስራው እየተናገረ ነው ያለው። ዓለም እያወራ ነው ያለው። ዝም በል አንተ። አልልም። ለነዚህ ቅንቅኖችማ መልሳቸውን በልካቸው ነግራቸዋለሁ ብዬ ነው እኮ እዚህ የምዋገጠው እንጂ እሱ እኮ ተውልኝ። እረፍ ዳዊት፣ በቃ ደክመዋል። እረፍ በል በቃ። ስራው እየተናገረልህ መጥቷል። አልሰማልኩኝ እንጂ እልህማ ከሆነ በሚገባ ቋንቋ አስተናግድሃለሁ። ያደመጠ ማለፍ የሚችል መንግስት ነው ይሄ መንግስት። ኮሽ ባለ ቁጥር ማንም ተነስተ አፍን በከፈትክ ቁጥር
ማንም ተነስተ ለአጭም ባዝረከረክ ቁጥር የሚደነግጥ መንግስት የለም ይላል እኮ ኮሽ ባለ ቁጥር የሚደነግጥ መንግስት የለም። ስላወራ ስላማ ስለበዛበት ብዙም በሲ በቴስ አይደለም። ይሄ መንግስት ከአቅም በላይ ጉልበቱን አገኝቷል ያለው። መከላከያውን አታቆም። እንሂድና ጠይቅ ስለነ ጃዋር አበባው ታሪካቸውን ሂድና ምርምር። ሂድ ጠይቅ ስለ ፊልም ማሻር አበባው። ሂድ ጠይቅ ስለ ጀነራል ይልማ መርዳሳ። ሂድ ጠይቅ ስለ ጀነራሎቹ ታሪክ ጠይቅ። አንድ ለመቶ ማስተናገድ የሚችል አቅም ያላቸው ሰዎች ናቸው። አታውቃቸውም ማለት እኔ ስለማውቃቸው ነው የምነግርህ። ፐርሰናሊ ላሳየህ እንደ ታሪኬን ከነሱ ባውጥቼ ወታደር ነኝ፣ ኦፊሰር ነኝ። ያውም በቡናና በሌጦ የተማርኩኝ ከፍተኛ ፊልድ ማርሻል ደረጃ መድረስ የሚችል ራሻ ሄድ ጠይቅ። ሲምፍሮፖል ቫየንዳ ሚሊተሪ አካዳሚ ሄድና ጠይቅ። በወርቅ ነው ስሜ የተጻፈው እዛ ራሻ ላይ በወርቅ ስሜ ተጽፏል። እዛ ሚሊተሪ ሳይንሱን እንዲጠብሰን ይበላን ሰዎች ነው። የማንም ጎሬላ ሽፍታ መጥተህ ከኔ ጋር ስለ ውትድርና ማውራት አትችልም፣ ስለ ፖለቲካ ማውራት አትችልም። እኔ ጋር የምነግርህ ይሄን ነው። አንተ ተናግረኝ ኮሽ ሲል የምደነግጥም ጀግና አይደለሁም። ቅንቅናም በሙሉ ይነግርሃል። አዳምጦ የሚል ኮሽ አልደነግጥም ይላል። ስልጣኔ ይወሰድብኛል ብሎ የሚበረግግ ይሄ መንግስት ኮሽ ባለ ቁጥር ስልጣኔ ይወሰድብኛል ብሎ የሚበረግግ መንግስት አይደለም። ኮሽታን እያደመጠ ማለፍ የሚችል መንግስት ነው። ኮሽ ባለ ቁጥር አፍ ለመዝጋት የሚጥር መንግስት አይደለም። ነገር ግን መሰረታዊ የመንግስት ብቃት የሚባሉት ላይ ደግሞ ሲታይ እንኳን ለኢትዮጵያ ለአፍሪካም ኩራት ነው። የመንግስት የመደራደር፣ የማቀድ፣ የመተለም፣ የመፈጸም አቅም የሚያሳይ ኢትዮጵያን አይደለም አፍሪካን የመጠበቅ ሞራል አለን፣ አቅም አለን፣ ጉልበት አለን፣ መሳሪያ አለን። ገዝተን አይደለም አምርተን ነው የምንዋጋው። ጥይት እንደ ቆሎ አምርተን ነው፣ ታንክ እንደ ቆሎ አምርተን ነው፣ ድሮን እንደ ቆሎ አምርተን ነው የምንዋጋው። ከጎሬላ ጋር አይደለም ስታንዳርዳችን። ጫካ ከገባ ሽፍታ ጋር አይደለም ስታንዳርዳችን። ከዓለም አቀፍ ደረጃ አፍሪካን የመጠበቅ አቅም ጉልበት አለን። እየነገርኩ ነው ያሉት። ምንድነው አፍን እየመጣ የምትከፍትብኝ? የሚሻለ ምንድን ነው? አጥፍተናል፣ ከወንጀል ተጠያቂነት አንድንም አዋድንም። ስለዚህ አልሞት ባይ ተጋዳይ ትግል እናደርጋለን ብለህ ያልከው ያስማማኛል። ለቱ መጨረሻ ንግግር ይሄ ነው። ከተጠያቂነት አንድንም አድንም። እናንተም ብለው የሞቱ ንጹሃን አማራዎች አሉ። እናንተም ብለው የሞቱ ንጹሃን ኦሮሞዎች አሉ። የተቃጠለ ቤተክርስቲያን አለ፣ የተቃጠለ መስጊድ አለ። እናንተ ብላችሁ ጎራ የሚዝረጋልንን እጅ እድል በተቃዋሚ ጎራ ውስጥ ያለን ሰዎች ወንጀል የሰራን ሰዎች ነገ ከተጠያቂነት መዳን አንችልም። ወንጀል የሰራችሁ ሰዎች ከተጠያቂነት መዳን አትችሉም። ወንጀለኞች ናቸው። በቅንጅት 97 የሰራችሁት ወንጀል አሁን ልትደግሙ ትፈልጋላችሁ። እንደገና ወጣችሁ አሁን ወጣቱ ልታስጨርሱ አሁን አይቻልም። 97 አሁን አይደግምም። ወጣቱ ነቅቷል። ከነ ወንጀል እንደተጨማለክ እጅን ስጥ። ህዝብ ይምርሃል፣ ሀገር ይምርሃል። ከዛ ውጭ ግን የምትከፍለው ዋጋ እጅግ አደገኛ ዋጋ ትከፍላለህ። 130 ሚሊዮን ህዝብ ወክዬ ነው እዚያ ቁጭ አልኩት። በተቃዋሚ ጎራ ውስጥ ያለን ሰዎች ወንጀል የሰራን ሰዎች ነገ ከተጠያቂነት መዳን አንችልም። እየመሸብን ነው፣ ልንጠፋ ነው አብረን። ስለዚህ ከመጥፋታችን በፊት ተቃዋሚው ጎራ የሚዝረጋልንን እድል እንጠቀምበት የሚል ግፊት ከውስጥም እንዲፈጠር እንፈልጋለን። ይሄ የመጨረሻ ትግላችሁ ነው። ምንም አይነት ትግል እንዳትሞክሩ። ይሄ የኢንተርኔት አብዮት ካልተሳካላችሁ ብታምኑ ባታምኑ የትኛውም ሚዲያ ላይ እንዳትወጡ፣ የትኛውንም ትግል እንዳትሞክሩ። የመጨረሻችን ነው ብላችኋል። የመጨረሻችሁን እኛም እናያለን። እናንተም ታገሉ፣ እኛም እንወጣለን። ግን ጥሪ ካርዳችሁ ላይ ጠቅላይ ሚኒስትሩን ጋብዣዋለሁ የሚለውን እሷን አቁሙልኝ። እሱ ላይ ጠቅላይ ሚኒስትሩ ወክዬ የምገኘው እኔ ኮርዳይት ጌታሁን ነኝ። አዳምጣ፣ ፍና አትክፈት። እየመጣ ጠቅላይ ሚኒስትሩ ወክዬ የምገኘው እኔ ነኝ። ኮርዳይት ልደቱ እንደ 97ቱ አዲስ አበባ ውስጥ የሚሸወድ ወጣት ያለ መስሎት ነው የሚለፈልፈው። ደናቁርት ባንዳ የሚሰማ ወጣት የለም። የደናቁርት ፖለቲካን እዛው ቀቀለ ብለው ይላል። ወጣቱ እንደዚህ ነው የነቃው፣ እንዲህ ያነቃ ነው። አዳምጥ። ቁጭ ብለን አጀንዳዎች አሁን ብዙ የምንጨቃጨቅበት ነገር አሁን አንድ አርዕስት ሰጥቻችኋለሁ ቅድም። ትላንትና
ጠቅላይ ሚኒስትሩን ከቤተ መንግስት እንደ ጋዳፊ ጎትቼዋለሁ ብለህ አውጣዋለሁ ብለህ ያልክ አገሪቷ ጧፍ አንቷ ወደቀች፣ ከሰረች፣ ሞተች ያልከኝ ሰውዬ ከግብፅ ጋር ቆሜ ኢትዮጵያን ዋጋለሁ ያልከኝ ዲያስፖራ መከላከያውን የብርሃኑ ጁላ ጦር የሞተ ጦር ብለህ ያልከኝ ዲያስፖራ ክብርት ከንቲባዋን ስትሳደብ የነበርክ አገር ስትሰድብ የነበርክ ጋር መቃብርህ አይገባም ተብለሃል። አንተም አትገባም። ከገባህ እንደማትገባ ነግሯልኩ። አሁን ደግሞ እንደገና ጃንክ ፉድና ፌስቡክ የተምታታብህ ይላል። ሌላ አጀንዳ ነው ይሄ ደግሞ ሌላ አጀንዳ። ከዛ ጋር እንዳትቀላቅሉ። ጃንክ ፉድና ፌስቡክ የተምታታብህ ዲያስፖራ አዳምጥ፣ በደንብ አድርገህ አዳምጥ፣ ቃላቱን አዳምጥ፣ በደንብ ያዝ፣ ማስታወሻ ያዝ። ጃንክ ፉድና ፌስቡክ የተምታታብህ ዲያስፖራ በየቀኑ ለአንተ አጀንዳ መስጠት እንጀምራለን። እኛ እስከ ዛሬ በምሰጡን አጀንዳ ተጫውተናል፣ ደደብ ስለሆነ እንድትጫወት ነው። አሁን ግን ተራውን ቀይረነዋል። እኛ አጀንዳ እንሰጣችኋለን፣ እናንተ ትጫወታላችሁ በእኛ አጀንዳ። አሁን ዳንኤል ክብረት የተናገሩ ምንድን ነው? ጃንክ ፉድ ብለዋል። ጃንክ ፉድና ፌስቡክ ተምታቶብሃል ብለዋል። በሱ ላይ እንድትሰሩ እንፈልጋለን። አየኋችሁ፣ ቅድም ሰርቼበታለሁ። እስካሁን ድረስ ማንም ይህን ጉዳይ ይሰራበት የለም። ደደብ ስለሆናችሁ ነው። መስራት አለባችሁ። እንዴት ጃንክ ፉድ ይለናል የሚል ወጣችሁ ካልሰራችሁ በስተቀር ደደቦች ናችሁ እናንተ። ምን እንስጣችሁ ከዚህ በላይ አጀንዳ? ሌላ አለ፣ ሁለት አጀንዳ አለው ከጀርባ የሚመጣ እናንተ በአጀንዳ አሳብደን ፀጉር ላይ ሰንደል ለኩሰህ ገራባ ጫት ይዘህ ከወገብ በታች እርቃንን ሬሳ ላይ የበቀለ ጫት እያስቃምኩ ካላስለፈለፍኩ በስተቀር ኮርዳይት ነው ፖለቲካ አላውቅም። ይሄኛውን አጀንዳ ነገም ዛሬ ሳትሉ እንድትሰሩ ጃንክ ፉድና ፌስቡክ የተምታታብህ በዚህ ላይ አጀንዳ ስሩልኝ። ከዛ በኋላ ሁለቱን አጀንዳ አንድ ሰጣቸዋለሁ። እንደገና ደግሞ አዳምጣፍህን አትክፈት። ከሌላ ሂድ ቀጥልና ከአዳራሽ አይብስም፣ ለጦርነት አይጋብዝም። እኔ እንደውም ኢትዮጵያ ውስጥ የጦርነት የመፍጠሪያ አጀንዳ እጥረት አለ፣ በደንብ እጥረት አለ። ቁጭ ብለን አጀንዳዎቻችን ሊስት ብናደርገው እጥረት አለ፣ በጣም እጥረት አለ። በእነሱ በኩል ነው እንጂ አጀንዳ የሚሰጡን፣ በእኛ በኩል አጀንዳ ሰጥተን ወደ ጦርነት የሚገባ ነገር መስራት መንግስት ደካማ ሆናል። ለጦርነት ለነገር የሚያበቃቃ አጀንዳ የለንም። ይህን የሚሰራ ፖለቲከኛ የለም። ደካሞች ናችሁ ብልጽግና የምትባሉ። ስጧችሁ አጀንዳ። ስንት አጀንዳ መስራት፣ በሃይማኖት መስራት ይቻላል፣ በኮሪደር ልማት መስራት ይቻላል፣ በተፋሰስ ወንዝ መስራት ይቻላል፣ በሪዞርት መስራት ይችላል፣ በሜካናይዝድ እርሻ መስራት ይችላል፣ በግብር በባንዲ አልሰጣችኋቸውም አጀንዳ። የአጀንዳ እጥረት አለ ነው የሚለው። እነዚህ አጀንዳዎች ለጦርነት ለመፍጠር አጀንዳ እጥረት አለብን። እስከ መቼ ነው እነሱ ብቻ አጀንዳ የሚሰጡን እኛንና የሚያስደፈልፉ የሚያደናቁሩ? እኛ ለምንድን ነው የማንሰጣቸው አጀንዳ? የሚመር ነገር ነው። ጦርነትን የመፍጠሪያ አጀንዳ እንዴት ነው ብልጽግና መፍጠር ያቃታችሁ? እናንተ ደካማነታችሁን ነው የሚያሳየው። የብልጽግና አመራሮች እያንዳንዳችሁ እየወጣችሁ ጦርነትን መፍጠር የሚችል አጀንዳ ለአማጽያን ለጽንፈኞች መስጠት መቻል አለባችሁ። ይሄን ካላደረጋችሁ አልሰራችሁም ብላችሁ። እነሱ እኮ በሰጡን ተጫወትን፣ እነሱ በሰጡን እኮ አበድን። እንስጣቸው እንጂ ደግሞ ተራችን ለጦርነት የሚያበቃ አጀንዳ የማግኘት እጥረት ነው ያለብን። አብዛኞቹ አጀንዳዎቻችን ለውይይት የሚሆኑ ናቸው። ስለዚህ የጦርነት አጀንዳ እጥረት ስላለብን ከውይይቱ እየተዋስን ነው የምንዋጋው እንጂ የለም የሚያዋጉን ጉዳዮች አይደሉም ብዙዎቹ። እና ውጩም ያንን ቢመለከት በተለይ አሁን ደግሞ ያለው ትንሽ ከዚህም ዘሎ ወደ አጫጭሮቹ የፌስቡክ እና የትዊተር ጉዳዮች ውስጥ ስለገባ ትንሽ እነሱ በውጭ ዓለም ያለ ሰው በተቻለ መጠን ከጃንክ ፉድ ለመራቅ ይጥራል። ከሆዱ ከጃንክ መረጃ ለመራቅ ግን ብዙ አይጥርም። እና ይሄ በፌስቡክ በምን የምናገኘው እንደ ጃንክ ፉድ ነው። ብዙ አይጠቅምም። ሆድ ሊሞላ ይችላል እንጂ ጤና እንደማይሰጠው ሁሉ ያኛውን መረጃ ትንሽ ለጊዜው ያስደስታል፣ ለፈንድሬዚንግ ይጠቅም ይሆናል እንጂ ብዙ ለሀገር ግንባታ የሚጠቅም አይደለም። ራሴን እንደ ተማሪ ቆጥሬ ነበረ ለማጥናት የሞከርኩት። ኢትዮጵያ ውስጥ ብዙ የምንጨቃጨቅባቸውን ጉዳዮች አሁን ላለፉት 5 ዓመታት ባለኝ አጋጣሚ አያቸዋለሁ፣ እሰማቸዋለሁ። በብዙ የሀገሪቱ ክፍል ከጠቅላይ ሚኒስትሩ ጋር የመጓዝ እድል እና ማህበረሰቡ የሚያነሳቸውን ጥያቄዎች የመስማት እድል
የተለያዩ ፓርቲዎችም የሚያነሷቸውን የመስማት እድል ገጥሞኛል። ስለዚህ እነዚህ ነገሮች እውነት ሊያጨቃጭቁን የሚገቡ ናቸው ወይስ ብዬ መጀመሪያ ራሴ ነው ያጠናሁት። ምንድን ናቸው እንደዚህ ዋና ዋናዎችን? ሁሉንም ነገር መቼም ማየት አይቻልም እና የገባኝ ነገር እውነቱ የሆነ ቦታ ላይ ነው ያለው፣ መጨቃጨቂያው የሆነ ቦታ ላይ ነው ያለው። ለምሳሌ የሰንደቅ ዓላማ ጉዳይ የምንጨቃጨቅበት በጣም ቁጭ ብለን ብናየው የምንማርበትና ከዛ በኋላ አይ ይሄ ለካ መሆን ይችላል የምንልበት ጉዳይ እንጂ እንዲህ ቦክስ የሚያማዝዝ ጉዳይ አይደለም። በተለያዩ ብሔሮች መካከል የምናነሳቸው ጥያቄዎች እኛ በጣም ነገሩን የፈተልንበት መንገድ ጥጡ አንድ ሆኖ የፈተልንበት መንገድ ነው እንጂ ያን ያህል እንደዚህ አንዱ ህዝብ ሌላውን ህዝብ እንደው አንዳንዴ እኮ ኤክስ የሚባለው ህዝብ ዋይን ለማጥፋት የተፈጠረ እስኪመስልን ነው እኮ የምንናገረው። ሌላ ዓላማ የሌለው የማረስ የመነገድ የማግባት ምን የዓላማ የለውም ያ ህዝብ ብቻ የሆነ ነገር ለማጥፋት የተፈጠረ እስኪመስል ነው የምንተርከው። እነዚህ ነገሮች ቁጭ ብለን ብናይ የመቀመጥና የማየት ችግር እንጂ እንደዚህ እንደማንሆን ነው ያየሁት። አጀንዳ በደንብ መስጠት እስኪ ፍጠሩ። አጀንዳ እዚህ ጋር የኔ ሚዲያ ተከታታዮች እዚህ ጋር ወደ 3,400 ሰዎች አላችሁ። እዚህ ጋር አጀንዳ እንስጣቸው። አሁን እሱ ሰጥተውናል። አጀንዳ የኢንተርኔት አብዮት አጀንዳ ሰጥተውናል። ቆንጆ ነው። ኦፍኮርስ ተቀምጠው እየተጠቀምበት ነው። እኛም እነሱም ሰጥተውናል። እኛም ይሰራንበት ነው ያለ። እኛስ ምን እንስጣቸው? አሁን ጃንክ ፉድ ጥሩ አጀንዳ ነው። ጃንክ ፉድ እና ፌስቡክ የተምታታባቸው ጥሩ አጀንዳ ነች። በእርግጠኝነት ነገ ይሰሩበታል። ሌላስ ይሄ ቢያልቅብንስ ሌላ ምንድን ነው የሚለው መፍጠር መቻል አለብን። ማበድ አለባቸው እነዚህ ሰዎች። ፀጉራቸው ላይ ሰንደለኩ ሰው እርቃናቸውን መሄድ መቻል አለባቸው እንጂ በእነሱ አጀንዳ ማበድ የለብንም። ይህን በዚህ መልኩ ላስቀምጥላችሁ እፈልጋለሁ። ውድ አድማጭ ቤተሰቦች እንግዲህ መቼስ ዘንድሮ ፖለቲካ የታላችሁ የገባችሁ ሰዎች ታላችሁ። እስኪ ለቦበንቲ ቃል ግቡ። እዚህ ጋር አንድ ሰዓት አውርቼ አንድ ሰው የገባችሁ የላችሁ። በጣም ነው ያዘንኩባችሁ። እስኪ ጻፉ እዚህ ጋር የተወሰነ ይሄን ብር ለቦበንቲ ለጎቶቡት ለጎቦበንቲ ይሄን ያክብላችሁ ቃል ግቡ። እንዲህ ያስደሰትኳችሁ፣ እንዲህ እየለፈለፍኩ፣ እንዲህ ያዝናናዋችሁ ለኔ ክብር ብላችሁ እንኳን ይሄን ያክላችሁ ማትገቡ እስኪ ጻፉ። አሁን አንድ ቢያንስ 4-5 ሰው ማየት ፈልጋለሁ። በዛሬው ቀን ብቻ 4-5 ሰው ጻፉ። አሁን እዚህ ጋር ፕሮሚስ ግቡ። ይሄን ያክል ብሉና አውቃለሁ ችግሮች እንዳሉ አውቃለሁ። ግን ቢሆንም ከዚህ በላይ የሚያስደስትን ህሊና እንትን የለንም። ጻፉ አሁን እዚህ ጋር አለበለዚያ እኔ እንደውም በቃ በጣም ደበራችሁኝ። በጣም አላሳዝናችሁም እንዴ? እኔ ለምን እንደምታሳፍሩኝ? ወደ ጎህ አለም ወደ ኮርዳይት አለም ለጀግና አለኝታችን የትግል አጋራችን አርበኛችን ሰው እኮ ለጥይት ገንዘብ እየሰበሰበ ነው ያለው። እንዴት ነው እኔ እናረጋለሁ ብላችሁ ቃል መግባት ያቃታችሁ እንዴ? ይሄው እኔ ኮርዳይት ጌታውን ራሴ $100 ይሄው የመጀመሪያ ጀመርኩላችሁ $100 ይሄው ጻፍኩኝ። ያው ኮርዳይት ዳይ ሁላችሁም እኔን ለማስደሰት ይሄንን ብሉና ቃል ግቡ። አንድ ብርም 10,000 ብርም 100,000 ብርም 1 ሚሊዮን ብር ኮሪ ወይ እኔ እሺ አኒሳ $50 ቴንክ ዩ አመሰግናለሁ። ግቡ እስኪ እንደዚህ ሁላችሁም ግቡ። አቅማችሁ ፈቀዳችሁ ለኔ ሞራል ስትሉ ግቡ። ለአንድ ደግሞ እንጂ እኮ ትንሽ ቀን በቃ አንድ ቀን ብቻ ነው በቃ እኮ ቴንክ ዩ አመሰግናለሁ። ያሪሳዬ የታላችሁ ካናዳዎች የታላችሁ አሜሪካዎች 1,000 ብር ብላክ ቴንክ ዩ አመሰግናለሁ። ሲግቡ ገባ አንድ ጀግና ነው የሚሸኘው። አንድ ጀግና ነው ፎር ጉድ ኢትዮጵያ ውስጥ የሚገባው እንዴ? ማንም ቅንጭ አይደለም እንደዚህ ገንዘብ የሚሰበስበው ያለው። እንዴት ነው እኛ የሚያቅተን? ሌላ በአንተ በኩል እናስገባ። እኔ አላስገባም። በእኔ በኩል አካውንት አትከፍቱ። አንዳንድ ኮመንቶች እያየሁ ነው ያሉት። ለምን አንተ ሰብስባ አታስገባ? አላስገባም። ሲማሱ አለ ቴንክ ዩ አመሰግናለሁ 1,000 ብር የምትሉ ሰዎች እንዳትሙቁ። ይሄን ደብዳቤ እኮ ይሄን ኮመንት ሁለተኛ እንዳትጽፉ። ኮርዳዊት ገንዘብ ሰብስቦ አያውቅም፣ አይሰበስብም፣ መሰብሰብ አይፈልግም። የሚሰበስቡንም አንገት እያረቀ አንገታቸውን እያስደፋ ነው ያለው። አይሰበስብም ኮርዳዊት። ይሄው አካውንቱ እዚህ አለ፣ ጽፌላችኋለሁ። ግቡ፣ በአካውንቱ ፒን አድርጋችሁ
እዛ ላይ አስገቡ። በቃ እንዴ አስገቡ ኮርዲኔት አሁን እንዴ ምንድነው እሱ ችግራችሁ እናንተ? ይኸው እዚህ ጋር በቃ በዚህ አካውንት በቀጥታ በራሱ አካውንት ነው የምታስገቡት። ጻፉ፣ እዚህ ጋር ከስር ጻፉ፣ አስገቡ። ከነሲ ቴሌብር አይኒ አቶ በንቲ ኢትዮጵያ ፎን ነበር። እሺ ጻፍ፣ ደውሉልኝ፣ እሰጣችኋለሁ ፎን ነበር። በቴሌብርም ትችላላችሁ። አሁን ስንት ነው? ወሲታ ዳደሰ ጻፊ ስንት እንደሆነ ጻፊ፣ አማውንቱን ጻፊ። መጀመሪያ ይሄን ያክል በይና ሁላችሁም አማውንት ጻፉ። ይሄን ያክል ይሄን ያክል ይሄን ያክል ይሄን ያክል ብሉና ትናንትና $100 አንድ እህታችን፣ $200 አንድ ወንድማችን፣ አንድ ቤተሰብ ደግሞ የሆነ ሰው ደግሞ ስንት ነው? ቤተሰብ የሆኑ ደግሞ ያስገባሉ። እነሱ በቤተሰብ ነው ያስገቡት ደግሞ እነሱ ስማቸው እንዲጠቀስ ብዙዎቻችሁ ስማችሁን እንዳጠቅስ ስለምትሉኝ አልጠቅስላችሁም። ግን ያው ሁላችሁም እያስገባችሁትን በሙሉ ለሱ እየላኩ እንደኔ ጋር የምትልኩት ስሊፕ ወደ ቦቨንቲ እየላኩት ነው ያሉት። ትፈልጉታላችሁ፣ ቦቨንቲ ቀጥታ ማግኘት ትችላላችሁ። ማናችሁ ስማችሁ እዚህ ጋር ስንት ብር ነው? 17400 ብር። ይኸው እዚህ ጋር ጽፌዋለሁ። እዚህ ጋር ጻፈው። ወገን ለወገን ነው ስንል እዚህ ላይ ካልተባበርን መቼ ነው የምንተባበረው? ቦቨንቲ የሀገር ባለውለታ ነው። ሀገር ስጠራው የምጠራ ጀግና ሰው ነው እና እዚህ ጋር ሁላችሁም የበኩላችሁን አድርጉ። አብርሽ ሀሳብ እንዳለ $100 ቴንክ ወሲን ይኸው $100 ቴንክ አመሰግናለሁ። እሺ ወሲታ በጣም አመሰግናለሁ። ባወጣችሁ ይባባል። ቤተሰቦች ይባረክ። ሁላችሁም እዚህ የተሳተፋችሁ ሁሉ ቤተሰቦቻችሁ ይባረክ። ጎላይም አሻራ አስቀምጡ። ቦቨንቲም ላይ አሻራችሁ ነው። የመጨረሻ ጊዜ ምናልባት ከዚህ በኋላ ላታገኙ ትችላላችሁ። በዚህ ፕላትፎርም አንመጣም ከዚህ በኋላ ረጂ እንጂ ተረጃ ነው። እኛ ከዚህ በኋላ ትንሽ ቀን የምንታገለው። ሁላችሁም የበኩላችሁን አድርጉ። እሺ ወሲ በጣም አመሰግናለሁ። ተባረክልኝ። እሺ አብርሽ ከቻልክ ደውል። እሺ ይኸው $100 እሺ ሪማ ይኸው ሪማ እሺ ይኸው ሪማ ቴንክ ዩ እሺ ሪምላ $100 እንደገና አሁን ቴንክ ዩ ተባረኩልኝ። ተባረኩ ሁላችሁም አመሰግናለሁ። አሜን። ጎድ ብለስ ዩ። ቤተሰቦቻችሁን ባወጣችሁት እጥፍ 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 100 እጥፍ ያስገባላችሁ ታሪክ እንደዚህ ነው። ስለዚህ አሁን ምናልባት አንድ የመጨረሻ ቀን አለች፣ በሚቀጥለው ሳምንት የመጨረሻ ቀን ነች እሷ። ግን ከዛ በፊት አሁን ሁላችሁም እዚህ ጋር ይበኩላችሁን አድርጉ። ወሲ ተባረክልኝ። እሺ ይሄን የምናደርገው እንግዲህ ከሞላ ጎደል ፖለቲካው ምንድን ነው? ተከዜ ተሻግሮ ሊገባ የነበረው የሻዕቢያና ህወሓት ታዋቂ ሙሉ በሙሉ ሲወቀጡ ነው። በሚገባው ቋንቋ ነው የተናገረው። በሚገባው ቋንቋ ዛሬ ተከዜ ይናገር፣ ኮርዳይት ሳይናገር፣ መከላከያ ሳይናገር ተከዜ ይናገር ነው የሚለው። ሌላ ምንም አይደለም። አሁንም ነገ ይደግሙታል። አያቆሙም ከጦርነት ስለማይወጡ ነገም ይደገማሉ። በቂ ዝግጅት ተዘጋጅቷል። እዛው በላች እዛው ቀረች። ጠቅ 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 ነው ጨዋታው የሚሆነው ነገር እንደግመዋለን ነገር። ምክንያቱም የማታ ኦፕሬሽናቸው መረጃው ደርሶኛል። መከላከያውም ስታንድ ባይ ሆኖ እየጠበቀ ነው ያለው ሌላ ህወሓት የተላከውን ገንዘብ መሳሪያ ገዝቶበት አልደረሰኝም ማለት ነው። እቺ ላይ አብርሽ በደንብ ያብራራበታል። እኔ ግን ትንሽ እዚህ ጋር ሃይላይት ልስጥበት። ለአስተማሪዎች ደሞዝ የለም፣ ለተማሪዎች ደሞዝ የለም፣ ለጡረተኛ ደሞዝ የለም ተብሎ ተላከ። ላክን፣ እሺ ግድ የለም። አሁን እንደገና ህወሓት ቅጥም አድርጎ ቆርጥሞ በልቶት ብሩ አልደረሰም ብሏል። የሚገርማችሁ እነዚህ እኮ ማፊያዎች ናቸው። ብሩ አልመጣም፣ ብሩ አልደረሰም ብሎ መግለጫ ሰጠ ዛሬ። እንዴት አይነት ማፊያ እንደሆኑ የተላከበት ስሊፕ ነገር ለጥፈዋል። ስንት ብር እንደገባ ስንት ሚሊዮን ብር እንደላክንላቸው መረጃውን ልክላቸዋለሁ። ይህን ያክል ሌቦች ናቸው። እንዲሁ እንደ ካዱ ነው የሚሆኑት። ለአስተማሪ ገንዘብ ልከናል፣ ለጡረተኞች ገንዘብ ልከናል፣ ለመንግስት ሰራተኞች ገንዘብ ልከናል፣ ለሰራተኞች ገንዘብ ልከናል። በላው ገንዘብ እንዳለ በልቶ ገንዘብ አላክም ብሎ ፖስት ላይ ቴስት ለጠፉት። ዛሬ አይቻለሁ የትግራይ ፖስት ላይ መንግስት ገንዘብ ሳይልክ ላኩ አለ። ጥሩ የላክንበት ማስረጃ ነገር እንጥፈዋለን። ጨካኝ ስለሆነ 50 ፓውንድ ፍቅረ አብርሽ ገብታ ላይ የላ ይኸውልህ፣ ፍቅረም 50 ፓውንድ ልካለች። ቴንኪው ተባረኩልኝ። እሺ አብርሽ ቀጥልሽ። አንተ ላይ አንተ አየር ላይ ነው ያለው።
ሁላችሁንም ሰላም ይበል። እንግዲህ ኦቦ ባንቲ ያው ፎርጉድ ወደ ሀገሩ ስለሚገባ ሁላችንም ያቅማችንን እያደረግን ነው። የምታደርጉ በሙሉ እግዚአብሔር ይባርካችሁ። አብዝቶ ነው የምንለው። በዚህ አጋጣሚ አብርሽን አንድ ጊዜ ጋር ላስቆመው። አብርሽ $500 ነው ያስገባው። በዚህ አጋጣሚ ለሁላችሁም ንገራችሁ፣ $500 የመጀመሪያ የዚህ ቻሌንጅ የከፈተው እሱ ነው። እሱ በከፈተው ነው የገባው። ኦቦ ባንቲን ያውቀዋል በትግል የከፈለው መስዋዕትነት ያውቃል። አብሮን የታገል እንደሆነም ያውቃል። ስለዚህ አብርሽን በዚህ አጋጣሚ ሁላችሁም አመስግኑልኝ። ሁሉም የማያውቀው ኦቦ ባንቲን የለም። በየትኛው ሚዲያ ላይ የታወቀ ነው። እንግዲህ ሁላችሁም ዊኖ ችግሩ ምን እንደሆነ ይገባናል። ሁላችንም ያለንበትን ሁኔታ እናውቀዋለን። ውጭ ሀገር ከባድ ነው፣ ኢትዮጵያ ውስጥ ከባድ ነው፣ መጥፎ ጊዜ ነው። ግን እንደው ካለቻችሁ አቅም አገር ቤት ሲሄድ እንዳይቸግረው። ማንም የለውም፣ ዘመድ አዝማድ የለውም፣ ማንም የለውም። 13 ቤተሰቦቹ ተገለዋል። 13 ቤተሰቦቹ አሁን ሲሄድ ማን እንደቀረው እንኳን አያውቅም። ከማን ጋር እንደሚገናኝ ሁሉ አያውቅም። ይህን ታሪክ ወደፊት እመጣበታለሁ። ወደፊት እናወራዋለን። አሁን አናወራውም። ጠላት ደስ እንደሚል እነ ወሲ በጣም ቴንኪው። ሁላችሁም እዚህ የእግዚአብሔር ቤተሰቦች በሙሉ ይሆናል። ፍቅረ ምን አመስግንልኝ። ፍቅረ ምን አመስግን። ፍቅረም 50 ፓውንድ ፍቅር 50 ፓውንድ በጣም በጣም ጥሩ ነው። ሁላችሁም እዚህ ላይ እያየሁ ነው ቁጭ ብዬ እነ ወሲ ሁላችሁንም እዚህ እነ ሳምስ ስዊት ኤልኤልሲ እግዚአብሔር ይስጥልኝ። ብላክ 2024 ሁላችሁም እዚህ የሰጣችሁ በሙሉ እግዚአብሔር ይባርካችሁ። እንግዲህ በጣም የሚገርም እርዳታ እየሰበሰብ ነው። መቼም ወደ ፖለቲካ መቀየሱ ራሱ ትንሽ ማርሽ ማዞሩ ራሱ ይከብዳል። ደረጀ ከበደ እንግዲህ ዋናው ክሪቲሳይዝ የሚያደርግ ከፍተኛ የፋኖ ደጋፊ የሆነ ወጥቶ እንግዲህ እንዳቀረብከው እነሱ ራሳቸው ምን ይፈልጋሉ አለ? እርዳታ ይፈልጋሉ። እነማ? ወደ ሻዕቢያና ወደ ህዋት የገቡት በፊት እንደ ጅብ ጎን ለጎን ሲሄዱ የነበሩ ዘመነ ካሴ፣ ዋርካው፣ ሌሎቹ። ስለዚህ ምን እናደርግ ነው አሁን? ኮር ዳዊት እርዳታ ራሳቸው ያስፈልጋቸው አይደለም። ርስት ሊያስመልሱ አይደለም፣ ለኛ ሊታገሉ አይደለም፣ ዳያስፖራ የሚደግፋቸውን ሊያሞቁት ኢሊቱን እና እነ ልደቱን ለራሳቸው ምን ይፈልጋሉ አለ? እርዳታ ይፈልጋሉ፣ ነፃ አውጪ ይፈልጋሉ አለ። እኛ ያልነው እኮ ይህንን ነው። መጀመሪያ እነዚህ ሰዎች ቅርቃር ውስጥ ገብተዋል። እነዚህ ሰዎች ጥያቄውን የአማራን ይዘው አልተነሱም። እነዚህ ህዋትን ነፃ ሊያወጡት የተዘጋጁ ናቸው። እነዚህ ርስት ማስመላሻ ለወልቃይትም ተቆርቁረው አያውቁም። አማራውም አፋርም ሲጠቃ የውሸት ነው፣ ጎንዮሽ ሲሄዱ ነበር። እነ ግርማይ ሽጥላ እነ ገዱ ተናግረዋል። በቪዲዮ አቅርበናል። እርዳታ ያስፈልጋቸዋል። ወደሽ ከተገፋሽ ከተገፍ ቢረግጡሽ አይከፋሽ ብሏል ኮር ዳዊት። ገብታችሁበታል። ሻዕቢያ እጅ ገብታችኋል። ህወሓት እጅ ገብታችኋል። የሚሰጣችሁ ማንኛውም ፕሮፓጋንዳ፣ ማንኛውም ነገር ከህወሓትና ከሻዕቢያ ትቀበላላችሁ ነው። ይሄ ሀቅ ነው። በቃ በራሳችሁ ከእንግዲህ በኋላ አትሄዱም። ምን ውስጥ ገብታችኋል? የአዙ ጥርስ ውስጥ ገብታችኋል። እርዳታ ነው የለም። በወልቃይት ጉዳይ ላይ የወልቃይት ጉዳይ የአማራን ጉዳይ ሊወስን አይችልም። የአማራ ፖለቲካ እንጂ የወልቃይት ፖለቲካ አማራውን እንትን ሊል አይችልም። ምን ማለት ነው ይሄ? ወልቃይቴ ለዘመናት ሲሰቃይ የነበረ ከ1974 ዓመተ ምህረት ጀምሮ ሲታገል የነበረ አስመላሽ ኮሚቴ መርቶ በነ ኬሪያ ጊዜ ሁሉ ሲታገል የነበረ ከእናንተ በፊት ለነጻነቴ፣ ለመሬቴ፣ ለህዝቤ፣
ለእናቶቼ ለእህቶቼ ብሎ ሲታገል የነበረ ወልቃይቴውን እንደ አማራ አይቆጠርም ነው ወይስ ምንድነው እነ ዘመነ የሚሉት? የወልቃይቴዎች የአማራን ፖለቲካ ሊወስኑት አይችሉም፣ አማራው ነው የወልቃይቴን ፖለቲካ የሚወስነው ምን ማለት ነው? ማጆሪቲው እነ ዘመነ እኛ የበላይ ያለነው ከዛ ያለነው ስም መጥቀስ አልፈልግም እኛ ነን የምንወስንባችሁ ተባለ እንዴ? ተባለ እንዴ? ለመሆኑ አይታችሁታል ወይ የወልቃይትን ስቃይ? ለመሆኑ የወልቃይትን ስቃይ ሰምታችሁታል ወይ? እንዴት አርጎ ነው አሁን ወጣችሁ ሻዕቢያና ህወሓት ውስጥ ገብታችሁ የወልቃይትን ጉዳይ የምንወስነው ዘመነ ካሴና ዋርካው ነን እኛ ነን የሚለው እንዴት ደፈራችሁት? እነ መዓዛ እንዴት ይህንን ተናገራችሁ? እውነቱን ነው ደረጃ ያለው ኮር ዳዊት። የማንም የአማራን ርስት ሲጠይቅ ማን ነው ይመተዋል ያለው? አስረስ ድምጥማጡን ያጠፋዋል አለ። ተመልከት። አሁን ብሶ ሄዶ ምን አለ? ማንም ወልቃይቴ ብሎ ቢነሳ፣ ራያ ብሎ ቢነሳ፣ ጠለምት ብሎ ቢነሳ፣ ሌላም ብሎ ቢነሳ ማን ይመተዋል አለ ደረጀ ከበደ ማን አለ? አስረስ ራሱ ድምጥማጡን ያጠፋዋል አለ። ዘመነ ራሱ ድምጥማጡን ያጠፋዋል። ጉድ ነው ዘንድሮ የምንሰማው እኮ። ከዚህ በፊት የተከዜ ወንዝ ውስጥ የሚገኘው ባዲ ወይንም ሬሳ ማን ነበር? ወልቃይቴ ነበር። ግንባሩ ሲመታ የነበረው ወልቃይቴ ነበር። ሱሉልታ ላይ ታግዶ ወደ አዲስ አበባ አትገባም ሐሳብህንም ማቅረብ ለከሪ አትችልም ብሎ ሲሰቃይ የነበረው ከ1974 ዓመተ ምህረት ጀምሮ ማን ነው? እነ ኮሎኔል ናቸው፣ እነ ደመላሽ ናቸው። አሁን ምን አለ? ጎንደሬ የተባልክ በሙሉ ወልቃይት ብለህ ስትነሳ አስረስ ግንባር ይመታል፣ ዘመነ ካሴም ግንባር ይመታል ይልሃል። ተሻሽሏል። ኮር ዳዊት ተሻሽሏል። ዘንድሮ ለውጥማ አለ። ለውጥ አለ። ገርም ጉዳይ ነው። የወልቃይት ጉዳይ የሚያጣላን ጉዳይ አይደለም። የአማራን ፖለቲካ ዲሳይድ የሚያደርጉ አይደለም፣ የሚለውጠውም አይደለም። ከናንተ በፊት ነው እኮ ይሄ ነገር የተነሳው። ዘመነ ከመምጣቱ በፊት፣ ዋርካው ከመነሳቱ በፊት ነው እነ ኮረኔ ሲታገሉበት የነበረ ነው ምንል። የወልቃይት ጉዳይ ሲያጣላ የነበረው ይሄ እንደ ጅብ አግድሞች ሲሄድ የነበረው ፋኖ ከመፈጠሩ በፊት ነው ምንል ያጣላው። እንዲህ ምንድን ነው ጉዳዩ የምትሉት? ስለዚህ በዚህ ጉዳይ ላይ ጎንደሬዎች ምን ይላሉ? ወልቃይቴዎች ምን ይላሉ? የእነሱ ምላሽ ነው። በዚህ በይነመረብ ባይዘወይ ልደቱ ከዚህ በፊት ሲናገር ሰምታችሁት እንደሆነ እንኳን አዲስ አበባ ገብቶ ሊቀሰቅስና ሊያስቀሰቅስ ወጥቶ ኡኡ ሲል የነበረው የኢትዮጵያ መንግስት ወይ ድረስልኝ፣ የአዲስ አበባ ፌዴራል ፖሊስ ድረስልኝ፣ የአዲስ አበባ ፖሊስ ድረስልኝ፣ የአዲስ አበባ ወጣት መጥቶ የተኛውበት ከነ ቤቴ ሊያቃጥለኝ ነው ብሎ ነበር። ልደቱ በምን ሞራል ነው አሁን አዲስ አበባ ላይ አንቀጥቅጥ ልደቱን ሰምቶ የሚነሳ ወጣት? ያቆ ፎርጉድ ሊሸኘው የሚፈልገው ወጣት ነው አዲስ አበባ ላይ ያለው። 97 ተረሳ። ያቆ ፎርጉድ ራሱን ቶ በሌላ ነገር በእሳት አቃጥሎ ሊያንጨረጭረኝ ነው ብሎ የፖሊስ ያለ ድረሱልኝ ሲል ነበረ። ዋሸን ወይ? ኢትዮጵያዊነትን የሚወክሉ ኢትዮጵያን መሰል በይነ መረብ ላይ የሚናገሩት ንግግር ተወክለው ኢትዮጵያ ማን ያወከላቸው? ሲጀመር ኮር ዳዊት ኢትዮጵያ የለችም አላሉንም እንዴ? እሱ ነው እኮ የሚገርመው። ፈርሳለች አላሉም እንዴ? ከየት መጣች ዛሬ? መንግስትን እንቃወማለን አሉ። መንግስት የለም አላሉንም ነበር ወይ? ኮር ዳዊት ከየት መጣ መንግስት?
ኢትዮጵያን ወክለን በፊቱ አብሮነት ከሽፏል። ከድሮ ስተታችን ጀምሮ በፊት በአብሮነት ጎጠኞች ነበር፣ ዘረኞች ነበር፣ የሃይማኖትም ትምክተኞች ነበር። አሁን ማንን አጠቃለናል? ሁሉም ብሔረሰቦችን አጠቃለን በይነ መረብ ላይ መተናል። አንዳንዱ አሁን በሌለው በጀት ግማሹ ፊሊፕስ ሬዲዮ፣ ግማሹ ቅድም ምንድነው አንዱ ያለው የሆነች ላቀች ሬዲዮ ነው ብርቄ ሬዲዮ፣ ግማሹ ሳምሰንግ፣ ግማሹ የቀን፣ ግማሹ የካውያ፣ ግማሹ አይፎን ቴሌቪዥን። እኛም እየጠበቅን ነው። አይደለም 10 ሚሊዮን ዘንድሮ 100 ሚሊዮን እንሞላላችኋለን ጉዳችሁን ለማየት። እኛ ኢትዮጵያውያኖች ኢትዮጵያን እንደ አይን ብለናችን የምንሳሳ ያቺ ፈረሰች፣ ያቺ ጫፍ ላይ ገደል ላይ ነች፣ ፈርሳለች፣ የለችም። ያቺ ጎረቤቷን ሁሉ የምታሸብር ያቺ 130 ሚሊዮን ህዝብ ነኝ እያለች ህዝቡን የምታርበተብት ያቺ ሀገር ያቺ ምናምንተዋ የምትሏት ሀገር በሙሉ እኛም እንደግፋት፣ እኛም እንጨምርላችኋለን። ስንት እናገባዋለን? ኮር ዳዊት 10 ሚሊዮን አለ፣ 100 ሚሊዮን አግብተን እናያችኋለን። ከዚህ በፊትም 10 ሚሊዮን ገባ የምትሉት በሙሉ እኛ ነን ያየ ነው። እውነት የእናንተ ደጋፊዎች ካሉ እኮ ብር አዋጡ ስትሉ፣ ስብሰባ ዲሲ ላይ ውጡ ስትሉ፣ ሌላ ቦታ ውጡ፣ ዳላስ ውጡ፣ አትላንታ ጀዋር በመጣ ጊዜ ውጡ ሲባል 50 ሰው 100 ሰው አይገኝም። ልንገርህ፣ ሪያሊቲውን ነው የምንነግርህ። ኢትዮጵያን የሚወክሉ ሪሊ እንዴት ነው የተቀለደው? ይህንኑ የሚያደራጁት በስተጀርባ ሆነው እነ አባይ ግዴ ምን ያላሉ? ዛሬ ወጥተው ላይፍ እነ አቦይ ግዴ ህዋት ዋና የልደቱ አስታጣቂዎች፣ የልደቱ ሆቴል ገዢዎች፣ የልደቱ ሌላውን አሳስሮ ሰልሎና አሰልሎ ፓርላማ አግቢዎች ዛሬ ወጥተው ከባይነ መረብ ከኮምፒውተሩ ወይንም ከቴሌፎኑ ጀርባ ከዚህ አደራጃ ባሉ ዛሬ ወጥተው ምን አሉ? ጄኖሳይድ እነዚህ ሰዎችም አካሂደውብን ነበር፣ አማራው ዘብተውብን ነበረ፣ ጠብሰነው እንብላ ብለው ነበረ፣ ዘምተው አዘምተውም ነበር። ነገር ግን ይሄ ምን አለ? አቦይ ግዴ ይደር አለ። አየህ፣ ከልባችን አውጥተነዋል አላለም፣ ይደር አለ። ለምን ይደር አለ? እኛ ዋና ሚሽናችን እንደ ኢግል እንደ ነስር የምንመለከተው በሁለት አይናችንን ምንና ምንድን ነው አለ ኮር ዳዊት? ወልቃይትንና ራያ በአንድ አይን የኢግል የነስር አይን ወልቃይትን፣ በአንድ አይን ራያን ዋርካው ሰጥቶናል። እነ ዘመነ ከኋላ ደግሞ ተከዜን ዘብ እንዲመቱልን እናደርጋለን። ከዛ በኋላ ምን አለ? ሚሽን አኮምፕሊሽ ምን አለ? ከዛ በኋላ ጄኖሳይዳችን ተጠያቂነትና ጠያቂነት ከዛ በኋላ ይነሳል ይልሃል። ማን? አቦይ ግዴ። እኔ ደስ የሚለን ኮርዳይ ከወት ሚሽኑን ዳርቱን በፍጹም አይረሳውም ነው ማለት። ትልቁ ነገር በቀደም ሲናገር ቪዲዮ ላይ ምን እንዳቀረብከው አንተ ምንድን ነው ያለው? ዲዲአር የሚከተለው አለ ደቡብ ትግራይና ምዕራብ ትግራይ የተመለሰ ጊዜ ኮር ዳዊት ምን አለ? ትጥቅ እንፈታለን አለ። ይልሃል ይሄ ነው ህወሓት እኛ ፌዴራሉን አንወጋውም፣ ሌላውን አንወጋውም። እኛ ዋና ቂም ይዘናል። ግን ይደር ተጠያቂነት አሁን አይመጣም። አጠያቂነት የለንም። ምንም አያጣላንም። ነገር ግን ወልቃይት ጠገዴ፣ ሁመራ፣ ጸለምትን ሌላውንም ጭምር አቦይ ትግራይን እንድንመሰረት እናንተ እንደ ጅብ የምትሄዱት ዋኖች እርዱንና ከዛ በኋላ ምንም ያጣላን የለም አፍንጫህን ላስ እንላለን አለው። ይህ ነው። ለዚህ ነው ደረጀ ከበደ ወጥቶ ተሸጧል፣ ከእንግዲህ ወደ አማራ ሆይ ጅል አትሁን፣ ጅልና ጅላጅል ጅላንፎ አትሁን። ምን ሆኗል? የሻዕቢያና የህወሓት አሽከር ሆኗል ይላል። መጨረሻ ላይ
ካገዝነው ሀገሩን በንጹህ ልብ የሚያገለግለው ማን ነው? ጻፉ እዚህ ላይ። ልብቹ ነው። ጨርሻለሁ። አመሰግናለሁ። ቴንክ ዩ አብርሽ፣ በጣም አመሰግናለሁ። ግልጽ መልዕክት ነው። በቃ ይሄ ነው። በምንም ተአምር ከዚህ በኋላ የምንቀልድባት አገር የለችንም። በምንም ተአምር በፍጹም። አፋቸውን ይዘን ነው መርዛቸውን ያስተፋናቸው። የሁሉንም አንጠባጥበን ጨረስን። አሁን አንዳንድ የሚናገሩት ነገር አለ። መንግስት በቃ ተስፋ ቆረጠ። እንደ ዘንድሮ መንግስት እንደ አይረን የጠነከረበት ዘመን የለም። እንደ ዘንድሮ በምንም በመከላከያው ብትሉ፣ በአየር ኃይሉ ብትሉ፣ በኢኮኖሚ ብትሉ፣ በምን ብትሉ መንግስት እንደ ዘንድሮ መንግስትነቱን ያረጋገጥበት ዘመን የለም። እኔ አይዱን የምናገረውን አላውቅም። ሰጥረጭ ነው ያለው። አየር ላይ ብቻ ፖለቲካውን ከምድር ወደ አየር አስቀረበ። አሁን አየር ላይ ብቻ ነው ያለው። ቲክቶክ፣ ዩቲዩብ ምናምን ካልሆነ መሬት ላይ ወፍ የለም። ጭጭ ውስጥ ያሉትን ራሱን የማይነኩትን በሙሉ አስገባቸው እየላቸው ኤጀንቶቹን እንጂ አለቀ። ትሰራለህ አሰራም በአንድ ሆነ በሁለት ይላ ትሰራለህ እየላጨ ማረግም ከሆነ እየገፈፈ ስልጣንም ከሆነ እያነሳ ደብዛችሁ ሊጠፉ። እንደዚህ ነው ህወሓት የመጨረሻ ለሰራተኛ ደሞዝ የሚከፍለው አቶ ህዝቡት በረሃብ ሊሞት ነው ሲባል ባጀት ልቀለት ባጀት አላከሉንም ብሎ ዛሬ ፖስት አደረገ። እኛ የላክንበት ስንት ሚሊዮን ብር የሰራተኛ ደሞዝ፣ የጡረታ ደሞዝ፣ የአረጋውያን ደሞዝ፣ የመንግስት ሰራተኞች ደሞዝ፣ የአስተማሪዎች ልከናል። አልተላክም ብሎ ፍጥጥ አለ። እንደዚህ ናቸው፣ ከሃዲዎች ናቸው፣ ሌቦች ናቸው። አሁን ምን አለ? የውጭ ያለ ህዝብ ገንዘብ ይላክልኝ ብለዋል። እንደገና ሊበሉ እኮ ነው ጎፈንድሚ ሊበላ እንደገና አሁን ገንዘብ ሰብስቡ ጎፈንድሚ ያለ አይሰበሰብም። ጎፈንድሚ ሳይሆን የዘረፋችሁትን ወርቅ ገንዘብ አውጡት። እንግሊዝ ሀገር የገዛችሁትን ህንፃ ሽጡት። አሜሪካ ያላችሁን ሪስቴት ሽጡ። ዱባይ የገዛችሁትን ህንፃ ሽጡ። ከትግራይ የዘረፋችሁትን ንብረት መልሱ። ኤርትራ ባንክ ያስቀመጣችሁን ወርቅ አምጡ። ትግራይ ህዝብ ሲጨፈጨፍ ሲዘረፍ ኖሯል። ከዚህ በኋላ አለቀ። መንግስት እንደ መንግስት ማድረግ የሚገባውን ያደርጋል። እናንተ የጦር መሳሪያ ገዝታችሁ ከማን ጋር ልትዋጉ? ጌም ኦቨር። እዚህ ጋር ነው የሚያልቀው ጨዋታው። ይሄ ነው ያለው። ውድ አድማጭ ቤተሰቦች፣ ሌላው አስቸጋሪ ነገር እንግዲህ የጦርነት ስጋት ነው። የጦርነት ስጋት እንግዲህ እንደነገርኳችሁ ቀደም ሲል ኢራን የዚህ የኢንተርኔት ኬብል የሚባል አለ፣ ከባህር ስር ያለ ኬብል፣ እሱን ለመዝጋት ብላ የተለያየ የጦር መሳሪያዎችን አምጥታ ምጽዋ ላይ ነበር ያስቀመጠችው። አሜሪካኖችና እስራኤሎች ያን አይተው ነበር። አስከፊ ነገር ከመጣ ለመተኮስ ነበር ያስቀመጠችው። ትላንትና ያን የጦር መሳሪያ ያን ሮኬት ቀጥታ ወደ ተኩሳለች፣ ወደ እስራኤል። ከየት? ከምጽዋ። ተመልከቱ። ጣጣ ይመጣው ጣጣ ስሙድ ከምጽዋ እንደተላከ ማን ያውቃል? አሜሪካን ያውቃል። ማን ያውቃል? እስራኤል ያውቃል። ያስተኮሶቹ መሳሪያው ከአስመራ ነው። ፕሮፓጋንዳ ሲወራ ከየመን ተባለ። የመን አይደለም የተተኮሰው፣ ከአስምጽዋ ነው የተተኮሰው። አጸፌታውን እንግዲህ እስራኤል ምን ልትመልስ ነው የሚለው እየታየ ነው ያለው። የኤርትራ መንግስት አንደርግራውንድ ግቡ እያለ ነው፣ ምሽግ ቁፍሩ እያለ ነው ያለው። ምንድን ነው ያልከኝ መስፍን? እሺ ምን ጽፈህ ነው? እሺ መስፍን አንብብልኝ ያልሽ እኮ መስፍን የት አለ? ይመድ የጻፈው መስፍን? እሺ የት አለ? የለም እኮ የት አለ መስፍን? የት አለ የጻፍከው? የኔ አስተያየት ይነበብ ኮዳየት ነው የምትለው? የት አለ? የለም መስፍን የጻፍከው የለም። እሺ ተመልከቱ እንግዲህ አሁን የሚመጣው ሲኩዌንስ በጣም ከባድ ነው። ከባድ ነገር ነው የሚመጣው። እስራኤል የተኮሰው ሮኬት ከምጽዋ መሆኑ ስትሰማ አበደች። ትራምፕም አብዷል። አጸፌታው መልስ ወደ የመን ነው ወደ ምጽዋ ነው የሚለውን እናየዋለን። አስመራ ግን በአሁኑ ሰዓት ውስጥ ምሽግ ኮፍሩ የሚል ትእዛዝ ተላልፏል።
ከየተሰሩ አሁን በሙሉ አስመራ ኤርትራ ብትደውሉ በሙሉ ምሽግ እየቆፈረ ነው ያለው። የላቸውም። እስራኤል ሀገር ልክ አላርም ሲነፋ ሰው ወጥ ብሎ ይገባል ወደ ውስጥ። ኤርትራ ለራሱ ለኢሳያስ አፈወርቅና ለሰው ራሱ ካልሆነ ለሌላው ህዝቡ አላዘጋጅም። አሁን ቆፍሩ እየተባለ ምድር ምሽግ እየቆፈሩ ነው ያሉት የኤርትራ ህዝብ። አይቀርም በእጥፍ እስራኤል አጸፌታውን ትመልሳለች። ምጽዋ ላይ ሰሞኑን ስለምትሰሙት አሁን አላወራላችሁ። ስለዚህ ትዕቢት መጥፎ ነው። እረፉ ብለናል። እረፉ። እንግዲህ ተከዜን ተሻግሮ ሊገባ የነበረው የሻዕቢያና ህወሓት ተዋጊዎች አለቁ። ቪዲዮውን ማየት ትችላላችሁ። ዜናው ይነበብላችኋል። ህወሓት የተላከውን ገንዘብ መሳሪያ ገዝቶበት አልደረሰኝም ብሎ የትግራይን ህዝብ አጭበረበረው። የተላከበት ሰነድና ማስረጃ እንለጥፈዋለን ፔጅ ላይ። መንግስቱ ኦፊሻል ታግሯል። የዲሲው የንጉሳዊው ሴራ ከሸፈ ነው የሚለው። እንግዲህ ያው እንደነገርኳችሁ ነው። ከነተድላ እንግሊዝ ሀገር ጀምሮ እስከ ልዑል ኤርሚያስ ድረስ ያለው ሴራ ከሽፏል። 2000 እና 3000 በሚይዘው አዳራሽ ውስጥ 120 ትልልቅ ሰዎች አዛውንቶች ተገኝተው ፕሮግራሙ አልቋል። የታሰበው የህወሓት ገንዘብ ማሰባሰብ ሴራም ከሽፏል። ይሄ እንግዲህ የምትሰሙት ነገር ይሆናል። ለጊዜው ይሄን ያልኩት። ኦቦበንቲ ላይ አሻራችሁን አስቀምጡ። አካውንት አስቀምጬላችኋለሁ። ኢትዮጵያውያኖች የዜግነት ግዴታችሁን ተወጡ። ጎላይም አሻራችሁን አስቀምጡ። ወዳችኋለሁ። ሰላማችሁ ብዙ ይትበልኝ እያልኩኝ የዛሬ ምሽት ፕሮግራማችንን በዚህ እንዘጋለን። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝብ አንድ ቁጥር ታደርጋላችሁ። ክብር ለዚህ ጀግና ተንታጋይ በገሪን ስራ ሞራ ማርሽ ቀያሪ መሪያችን አንድ ቁጥር ታደርጋላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንስታ አርቲፊሻል ኢንተለጀንስ የደህንነት መሩ የለውጥ አራማጃሮቻችሁ በሙሉ አንድ ቁጥር ታደርጋላችሁ። አሸንፋችኋል። እንኳን ደስ አላችሁ ኢትዮጵያውያን እያልኩኝ በዚሁ በጽንፈኛ ሙዚቃ ፕሮግራማችን ውትር ያልሽ ውትር ያልሽ ህወሓትዬ ኩፍስ ኩፍስ ህወሓትዬ ኩፍስ ኩፍስ ካለቲካ አይገባሽ ድርቅ ደረቅ ያልሽ ትትሪ 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 ክብርክ ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙድር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሽ አለሽ ትትሪ 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 አይገባሽ ድርቅ ደረቅ እያለሽ ትትሪ 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 እናቅኖ አይገባሽ ድርቅ ደረቅ ያልሽ ካይገሩባሽ ሻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራት ነሽ አምለሽ ትትሪ ትትሪ ትትሪ